ምንድነው ትናንትና ለምሳሌ ቴሌግራም ላይ ያየሁት አንድ ጽሁፍ እናው እዚህ ላይ ለመጥቀስ ራሱ አስቸጋሪ የሚሆን ይመስለኛል። እና ዳይቨርት የሚደረግ አይነት ኢሹን ዳይቨርት እያደረግ የሆነ ኢሹን ለውይይት ወይም ደግሞ ለዲስከሽን የሆነ ኢሹ ታነሳለ። ከዛ በኋላ ውይይት ውስጥ ስትገባ ግን ወይም ደግሞ ስታስተምር ኢሹ ሙሉ በሙሉ ትለውጣለ። እና እንደዚህ አይነት ችግሮች ያለበት ልጅ ስለሆነ ብዙም ምናልባት እናንተ ፈርዘር የተሻለ አይነትም ፕላትፎርሙም ላይ ያላችሁም እናንተ ስለሆነ የማውራት ዲስከስ የማድረግ ምናምን እድል እናንተ የተሻለ አላችሁ። እኛ አይነቱ ደግሞ ግን ለዛ አይነትም ብዙም ስላልሆንን ምናልባት ከዛ አንጻር አንዳንድ ሾዎችን ዝም ብሎ ተንቆ ቢያልፍ ብዬ ነው ማስበው። አሁን በዚህ ጊዜ እንደዚህ እሹን ማጫወጫው ግን አንዳንዴ ጥቅሙ ጥሩ የሚሆንበት ጊዜ አለ፣ አንዳንዴ ደግሞ ጉዳቱ የሚያመጣበት ጊዜ አለ ብዬ አስባለሁ። አሁን ኖርማል የታሰበበት ነገርየውም የታሰበው ነገር ምንድን ነው? በፔንትኮስታልና ሉተራ ምናምን የሚባለው በዚህ ሶሻል ሚዲያ ላይ የተፈጠሩ ልዩነቶችን አጉልቶ በአንድ በኩል ደግሞ ሉተራን የሚያስተምሩት ትምህርት እንደዚህ ናቸው፣ ሪፎርመሮች እንደዚህ ናቸው ምናምን የሚሉ ለሚፈለገው የሶሻል ሚዲያ አቅራቦት በሚፈልገው መንገድ ራን የሚያደርግበት ነውና አንዳንድ እዚህ ላይ ከዛ በሚወረወርበት እኛም ላይ ብየገባን እዛ ሲወራ ሌላ ጊዜ አሁን ለምሳሌ ምናልባት እኛ ከወር በኋላ ወይም ደግሞ ከምናምን በኋላ ትምህርት ምናምን ገብተን ልናስተምር እንችላለን በደንብ ሶላ ግራሽያን በትምህርት መልክ እንደዚህ አይነት ነገር ካልሆነ በቀር እንጂ እገሌ ለራሱ ዓላማና ፐርፐስ የሚፈልገውን ነገር ለማሳካት ግብ ለመምታት ሲፈልግ የሚያነሳቸውን እሾች ደግሞ በጣም ዳይቨርት የሚደረጉት እጅግ ፐርቨርትድ የሆኑ ነገር ሆኖ እያሉ ከዛ ጋራ መሮጡም ትክክል አይመስለኝም። ለዛ ሲባል እኔ ብዙም ጊዜው እንኳን ቢኖረኝ ብዙም እንደ ቲክቶክ ላይ እንደዚህ አይነት ፕላትፎርሞች ብዙም የተመቻቹ ስላልሆኑ መተሳተፉ እንጌጅ ማድረጉ ብዙም ጥቅሙ ስለማይታየኝ ነው ቃሌ። መልካም ሰርፌክስ አንዳንድ ልጆች ጥያቄዎችን እየጠየቁ ስለሆነ ከዛ አንጻር ያው እንደዚሁ እንትን ለማለት ያህል ነው እንጂ ያው እንዲህ አይነት አይዲያዎች ሲነሱ ለምን እንደሚነሱ እንዴት እንደሚነሱ አሳምረን እናውቃለን። ቴብሉ ዞሮ ደግሞ ጥያቄ ሲጠየቅ ምን ያህል ፌል እንደሚያደርግ እናውቃለን። ሰው ግን የሚመች ሳለ በቃ እንዲሁ ዝም ብለህ አንዳንድ ነገር ሼር ታደርገናለህ። ተባረክ። በጣም እንወደ ወንድማችን። እሺ ቃሌ ቴንኪው። እኔም በጣም የምወዳችሁ ተባረኮሽ በሉሽ ጋይስ አስቹ በሉ። እሺ ተባረክልን ሽልፉዬ። እሺ ተባረክ ስለሰጠን ጊዜ። እሺ ጆዬዋ ሰላም ብለን ጀዌን ጆና ነው ተነሳው በኋላ ዘመን ስለተነሳ ስህተት ነው ወይስ አይደለም? አይደለም ፖይንታችን። አንደኛ በኋላ ዘመን ስለተነሳ ያለ መቀበል መብት አለን። ሁለተኛ ይሄ ልምምድ በኋላ ዘመን መነሳቱ ብቻ ሳይሆን አጌንስት ዘ ስክሪፕቸርስ ነው። በመጀመሪያ ደረጃ ራሱ እንላለን ማለት ነው። አጌንስት ዘ ስክሪፕቸርስ ነው። ሶ ሴንተር ኦፍ ወርሺፕ የሆነ ምስል መጽሐፍ ቅዱስ አያሳየንም፣ አይነግረንም። ስለዚህ ኮምፕሊትሊ ይሄ ከመጽሐፍ ቅዱስ ጋር በተቃራኒ ይቆማል እንላለን። ስለዚህ ሌተር ዴቨሎፕመንቶችን የምንቀበል ሰዎች ብንሆንም እንዲህ አይነት ጤናማ ያልሆኑ ዴቨሎፕመንቶችን ግን አንቀበልም ብለን ነው የምንጀምረው። የፈቃድ ጉዳይ ሲነሳ ሰው ሙሉ ፈቃድ አለው፣ ሰው ፈቃዱ ባውንድ ነው፣ ሰው ፈቃድ የለው ምናምን የሚሉ ነገሮች በተደጋጋሚ ስለተነሱ በቤተክርስቲያን ታሪክ ውስጥ ፕሪዲስቲኔሽን የመሳሰሉ ነገሮችም ተነስተው እናያቸዋለን። አት ዘ ሴም ታይም ደግሞ አርሚኒያን ቪው ደግሞ በጣም ተነስቶ እንመለከታለን። ወደዚህ እያልን ብዙ ነገር ማየት እንችላለን። ነገር ግን እነዛን ነገሮች ይዘን አንድን ነገር ኑፋቄ ነው አይደለም ለማለት ግን ብዙ አንድ ነው። ቸርች ሂስትሪ ላይ ኑፋቄ ሊያስብሉ የሚችሉ እነዛን ነገሮች ምን ያህል አሟልቷል ነው ፖይንታችን የሚሆነው እሱ ስለሆነ ማለት ነው። በዚህ ደረጃ የካልቪኒዝሙን እሳቤ አልተረዱትም። አውግስቲኒያን ቴዎሎጂውንም ዝም ብሎ ገንጥሎ መሮጥ ሆኗል ስራቸው ማለት ነው። ስለዚህ በዛ ሁኔታ ውስጥ ሆኖ አንድ ነገር ስህተት ቢሆኑ ቢገኝ ራሱ
ኑፋቄ ነው አይደለም ለማለት ምንም እንትን የለም። ለምሳሌ እኛ ፕሮቴስታንቶቹ ህፃናት ጥምቀት ላይ የምናደርገው ሙግት ማየት ይቻላል። ህፃናት ሙግት ማንቀበል፣ ህፃናት ጥምቀት ማንቀበል አለ፣ ህፃናት ጥምቀት የሚቀበሉ አለ። በዚህ መካከል ህፃናት ጥምቀት የማንቀበል የሚቀበሉትን ስናወራ የምናወራው ኦፍኮርስ የህፃናት ጥምቀት ኤርሊ ቸርች ላይ ቤዝ ቢኖረውም ጥሩ ቤዝ ቢኖረውም ነገር ግን አንደኛ ቢብሊካል አይደለም፣ ሁለተኛ ለተወሰኑ ዘመናት አልነበረም፣ በኋላ ላይ የመጣ ነገር ነው እንላለን። እነሱም ደግሞ ሲናገሩ አይ ከመጽሐፍ ቅዱስም ዲዳክት ማድረግ እንችላለን። እንደዚሁም ደግሞ ቸርች ሂስትሪ ላይ በኋላ ዘመን በሚባል ደረጃ አይደለም የመጣው። ሶስተኛ ደግሞ በ2000 ዓመት ታሪክ ውስጥ ፕሪዶሚናንትሊ ህፃናት ሲጠመቁ ነበረ ብለው ደግሞ ይሞግታሉ። ስለዚህ ሙግቱ ኢዘር ዌይ ሊሄድ ይችላል። ሙግቱን ኦልሬዲ የሙግቱን የተሟጋቹን ስኪል ጨምሮ በጣም ብዙ ነገሮችን ኢምፕላይ ያደርግና ሙግቱ ላይ ብልጫ ይወስዳል በዚህ ላይ ማለት ነው። አት ሴም ታይም ግን የህፃናት ጥምቀት አለማጥመቅ ኑፋቄ ነው ብለን አንነሳም ብሎ አይነሱም። እኛም ህፃናት ጥምቀት ስለማናጠምቅ መናፍቅ ናቸው አንባልም፣ እንደዛ እንባባልም ማለት ነው። ስለዚህ አንድ ነገር ኑፋቄ ለማለት ገና ኤርሊ ስቴጅ ላይ ያለ ያ ሙግቱ ገና ምንም ነገር ሳይነካ ኑፋቄ ነው ለማለት መሞከር እንዲሁ ፕሮቴስታንቱ እያወራ ያለው ነገር በሙሉ ኑፋቄ ነው ከማለት እኩል ሰው አሁን ይህንን አብዛኞቹ አያስተውሉትም እና ብድግ ብሎ የሆነ ሰውዬ ኑፋቄ ነው አለ። ድንገት ብድግ ብሎ ነፃ ፈቃድን መቃወም ኑፋቄ ነው፣ ነፃ ፈቃድ ካለ ጸጋ ብቻን ተቃውመሃል ማለት ነው ተብሏልና ኑፋቄ ነው። ይሄ ፍጹም ስህተት፣ በመጀመሪያ ደረጃ ይሄ ፍጹም ስህተት ነው እና ካልቪን በዛ ደረጃ አይደለም የሚያስቀምጡት። ሁለተኛ ነገር ደግሞ የሆነ ሰውዬ ብድግ ብሎ በሚዲያ የሆነ ነገር ስላለ ህዝቡ ተከትሎት እንደዛ ነው የሚለው አሁን ያለው ነገር ማለት ነው። ሸልፊክስ አይሴጅ አይታችሁ ከሆነ ሊሰውት እየወሰዱት እዛ ተራራ ላይ ቆሙ የሚለውን ነገር አብረውት ይላሉ። እነሱ እኮ ሊወስዱት ነው፣ እዛ መስዋዕት ላይ ያደርጉት ነውና እና እንትን ያደርጋሉ እሱ የሚለውን ይላሉ ማለት አብረው ያስላሉ ምናምን አይታችሁት ከሆነ እሱ እንደዛ አይነት ነገር ነው እዚህ የሚታይ። ካስነጠሰ ያስነጥሳል፣ ግዴታ ነው የተከታይ ስለሆነ ያስነጥሳል። እና ታቻናሊ ላይ እንደዛ ሲል ነበር አሉት። ኑፋቄ ነው ነፃ ፈቃድን የሚቃወም ጸጋ ኑፋቄ ነው፣ ምክንያቱም ነፃ ፈቃድ ካለ ጸጋውን ተቃውመሃል ማለት ነው የሚል አይነት ሙግት ይዞ መጣ ማለት ነው። ወይ እሺ እንደዛ ከሆነ እንደዚህ እናዞረውና በ40 ቀን ተጠምቃል፣ በነፃ ፈቃድ ነው የተጠመቀው፣ ነፃ ፈቃድን መቃወም ኑፋቄ ነው ተብሏል። አሁን እሺ በነፃ ፈቃድ ነው ብዙ ሰው ሄዳ ነው ለጥምቀት፣ ጥምቀቱ ለድነት ነው ስለተባለ ማለት ነው። ህፃንነት የተገኘው ጥምቀት ለድነት ነው። ይቅርታ እሺ እሺ ተመልሻለሁ። ሶሪ እሺ ሶ ከነፃ ፈቃድ አንጻር ከተነሳ ፔዶ ባፕቲዝምን እንዴት ነው የምታደርጉት? ጥምቀት ለድነት ነው። አዎ ህፃኑም በጥምቀት እንትን የሚያገኘው ነገር አለ። አዎ ምን ያገኛል? ክርስቲያን ብዙውን ጊዜ አይታችኋቸው ከሆነ ሙግታቸውን እንዴት እንትን እንደሚያደርጉት ሙግታቸውን እንዴት እንደሚያዋቅሩት ህፃናት ጥምቀት ላይ ህፃናት የማታጠምቁ ሰዎች ልጃችሁ ከተወለደ በኋላ ክርስቲያን ነው የሚባለው ወይስ አይደለም? የክርስቲያን ልጅ ምንድን ነው የሚባለው ይሏቸዋል። ክርስቲያን አይባልም ከተባለ ያው ጀስ ክርስቲያን አይደለም ሊሏቸው ማለት ነው። እንዴ ክርስትናን ከፈቃድህ ውጪ እያጠመቀ እየሰጠህ አይደለ እንዴ? ቤተክርስቲያን እንደዛ ያደርግች አይደለም። ኦኬ ስለዚህ በነፃ ፈቃድ ነው የሚዳነው። በቃ ነፃ ፈቃድ ከሌለ በስተቀር ያልከው ሰውዬ ከነፃ ፈቃድ ውጪ እኔ በቃ ልጠበቅና ልዳ ምናምን ማለት ከመጀመር በፊት ገና አልተጠመቅም ወይ? ኦኬ ያ ነው ጥምቀት ለድነት አይደለም ለኢንተርቴይንመንት ምንድን ነው ያልከው? ወደ ቤተክርስቲያን ተቀላቀልክ ያልከው በ40 ቀን አይደለም ወይ? ፈቃድህን መጠቀም ከመጀመር በፊት ነፃ ፈቃድ ምን ፈቃድ የሚባል በሌለ ጊዜ ፈቃድ ማልቀስ ብቻ በሆነ ጊዜ እና መጥባት በሆነ ጊዜ አይደለም ወይ ክርስቲያን የተባልከው? ኦኬ ስለዚህ ያ በቀጥታ የሚያሳየው ምንድነው? ሁል ጊዜ ነገረ ድህነት ላይ ነገረ ቤተክርስቲያን ላይ ነፃ ፈቃድን አኳየር ማድረግ በቃ ባድሊ ነፃ ፈቃድን እንትን ለማድረግ መሞከር ኢምፕላይ ለማድረግ መሞከር አደጋ አለው እንዴ። ወደዛ ሲዞር መጥፎ ነው፣ በጣም ጥሩ አይደለም እንዴ። ሶ እንደዚህ አይነት ነገሮች አሉ። በተለይ ነገረ ድህነት ላይ እንደዚህ አይነቱን ነገር ለመጫን መሞከር ኤቭሪ ቦርን ኦርቶዶክሳዊ ኦኬ የተወለደ በመወለድ ከቤተሰቦቹ በመወለድ የተጠመቀ በ40 ቀን የተጠመቀ ያ ኦርቶዶክሳዊ ኤቭሪ ኦርቶዶክሳዊ ከፈቃድ ውጪ ነው ክርስትናን ያገኝ አስቀድሞ ማለት ኦኬ። ስለዚህ የነፃ ፈቃድን ትምህርት ፕሮቴስታንቱ ላይ ብቻ ዝም ብሎ አነጣጥሮ ለመተኮስ መሞከር
ብዙ የሚያስኬድ አይደለም። እንደዛ ምለው ሰው እኔ ፈቃድ የለውም ሙሉ በሙሉ ብዬ አላምንም። ቤተክርስቲያን አርሜኒያ ናት። ስለዚህ ሰው ፈቃድ ያለው ባውንድ ነው፣ ክሪፕልድ ነው። ግን ደግሞ ያንን ፈቃድ ግን እንትን አድርጎታል በፕሪቪኒየንት ግሬስ አስቀድሞ ሰውየው ከመዳኑ ከማመኑ በፊት በሰጠው ግሬስ ግን አንስቶታል እንዳለ። ስለዚህ በዛ መንገድ እንረዳዋለን። ኦሪጂናል ሲን በተመለከተ አውግስቲኖስ እንደሚፈታው እንፈታዋለን። መዝሙር 51ን ጨምሮ ማለት ነው። ኤምኬሲ እንደዛ ትፈታለች። ነገር ግን ይሄ ማለት ፈቃድ የለውም የሚለው ካልቪኒስቲክ የሆነ ሪፎርምድ በሆነ መልኩ እንትን ያደረገ ሰው ያንን የሚያብራራ ሰው ይቅርታ፣ እሺ ይቅርታ፣ እንደዛ አይነቱ ሰው እንትን አያደርግም ማለት አይደለም። የሆነ እውነትን አላገኘም ወይም ደግሞ አልዳንም ማለት አይደለም እንላለን ማለት ነው። ሶ እኛ በዛ መንገድ እንረዳዋለን። ስለዚህ የሉትራኑም የካልቪኒስቶችም የሪፎርም ካምፑም ከዛ በኋላ የአርሜኒያኑ የፔንቴኮስታሉም ኤቭሪዋን ኤቭሪቲንግ እንትን ሲደረግ ኤቭሪቲንግ ሲብራራ የተለያየ አይዲያ ቢኖረን እንኳን የተለያየ ሀሳብ ቢኖረን እንኳን ነገር ግን ጸጋ ብቻ ሊመታ የሚችል አይደለም ማለት ነው። ስለዚህ ጸጋው በህይወታችን እንዴት ነው የሚሰራው? እሱ ሌላ ጥያቄ ነው። ጸጋው በህይወትሽ እንዴት ነው የሚሰራው? ጸጋው በህይወት እንዴት ነው የሚሰራው? ኦኬ፣ ጸጋው ነፃ ፈቃድህን አልፎ ነው የሚሰራው። በፈቃድህ ጸጋውን ተቀብለህ ነው የሚሰራው። ምን አድርገህ ነው የሚሰራው? ፈቃድህን የተበላሸውን ፈቃድህን ክርስቶስን እንድትመርጥ አርጎት አስተካክሎት ሰርቶት ከዛ በኋላ ነው የሚሰራው። እንዴት ነው የሚሰራው የሚለውን ነገር እናብራራለን፣ እንወያይበታለን፣ እንከራከርበታለን። ከዛ በተረፈ ግን ጸጋው ግን ያለምንም የኔ ችሎታ ያለምንም የኔ ንግግር ወይ ደግሞ ያለምንም የኔ ስራ ያለምንም የኔ አስተዋጽኦ በመዳኔ ላይ ያንን ድህነት ለእኔ ሰጥቶኛል ለማለት ግን ምንም የሚያስቸግርም እንትን የሚያደርገኝም የሚያስጨንቀኝም ነገር አይሆንም። ኦኬ ሶ በፔንቴኮስታሉ ሳይድ ኦልሬዲ ሰው ጸጋ አለው፣ ማን ነው እንትን አለው፣ ፈቃድ አለው። ያ ፈቃዱ ግን ክሪፕልድ ነውና አስቀድሞ ያ አልታርኮል የሚደረገው በዛ ምክንያት ስለሆነ በመንፈስ ቅዱስ ጸጋው መጀመሪያ ያንን የተበላሸውን ፈቃድ ያስተካክላል። ክሪፕልድ የሆነውን ፈቃድ ቃሉን እንዲሰማና ክርስቶስ እንዲቀበል ያደርገዋል። ኦኬ ከዛ በኋላ ሰው ወደ መዳን ይመጣል ብሎ ያስተምራል። የፔንቴኮስታል ቸርቾች በዛ መንገድ ያስተምሩታል። እንደዛ ሲሉ እምነት የሰው ስራ ሆኖ ወይ ደግሞ እምነት የኛ አስተዋጽኦ ሆኖ ከጸጋው ጋር አብሮ እየሰራ ነው፣ ሲነርጂስቲክ ነው እያሉ ነው። እሺ ችግር የለም። እንደዛ እያሉ ነው ወይስ ደግሞ ምን እያሉ ነው? ኦኬ ምን እያሉ ነው? ያንን በደንብ ከነሱ ማየት ያስፈልጋል። ጀስት ኤምኬሲም ስታብራራ ከኛ የሆነ አንድ ነገር የለም፣ እኛ የተሰጠንን ጸጋ በእምነት መቀበል ብቻና ብቻ ነው የተጠበቀብን ትላለች። በዛ መንገድ ብቻ ነው። ስለዚህ የኔ አስተዋጽኦ አይደለም ማመኔ ራሱ የኔ አስተዋጽኦ አይደለም ማለት ነው። ባጭሩ ማመኔ ራሱ ከኔ የመጣ አስተዋጽኦ አይደለም። ያስቀድሞ ጀስቲፊኬሽን ላይ ምንም አይነት የኔ የምለው አስተዋጽኦ የለም። የሰጠኝን የማዳን ጸጋ በእምነት ከመቀበል ውጭ ምንም ያደረኩት ነገር የለም ተብሎ ይቀመጣል ማለት ነው። ስለዚህ ያ ማለት ምን ማለት ነው? ጸጋ ብቻ ስንል እያንዳንዱ የሚሆነው ነገር ሁሉ የሆነው በጸጋ በእግዚአብሔር ጸጋ እንጂ በሰው ስራ አይደለም፣ በእኛ ተግባር አይደለም። እኛ ለመዳን ፈልገንና ጠብቀን ባደረግነው ነገር አይደለም። ወይ አስቀድሞ እግዚአብሔር እኛን ባድነው እኮ ይሄ ሰው ይጠቅመኛል ብሎ በእኛ ውስጥ ጥሩ ነገር አይቶ ያደረገው ነገር አይደለም። አስቀድሞ በኃጢአታችን ሙታን በሆነ ጊዜ ከዛስ ጸጋው ግን በእምነት አዳነ። ስለዚህ ጸጋው እምነታችንን እንደ ኢንስትሩመንት ተጠቅሞ ወይም ደግሞ የመቀበያ ኢንስትሩመንታችን እምነታችን ሆኖ የተቀበልነው ነገር ነው እንጂ ጸጋው ከሆነ ከኛ ችሎታ ጋር የሰራው ነገር አይደለም ነው። በነገርነት ውስጥ እሱ ሪፎርመሮቻችን በሁለት ያስቀምጡትና የመጀመሪያው ይሄ የወደቀው ዓለም ሁሉ ይሄ ክፉ የሆኑትን ሰዎች ጨምሮ ለመኖር ከክፋት እየተጠበቁ ለመኖር ጭምር የእግዚአብሔር ጸጋ ስለሚያስፈልጋቸው አንዱ ጸጋ ይሄ ለመዳን ያልሆነው ነገር ግን ሰዎች በምድር ሁሉ እንዲኖሩ የሚያደርጋቸው ተጠብቀው እንዲኖሩ የሚያደርጋቸው ያ ጸጋ ነው፣ እግዚአብሔር የሰጠው ጸጋ ይላሉ ሪፎርመሮቻችን። ሁለተኛው ጸጋ ደግሞ የማዳን ጸጋ ነው። ይሄኛው ጸጋ ሰው በእምነት ይቀበላል ብለው ያስቀምጣሉ። በእምነት ይቀበለዋል ሲባል የጸጋና የእምነት ግንኙነት ምንድነው? አሁን ተከፍሎ ሪፎርመሮችና ሉትራኖች ተብሎ እንደሚጮሁ የተለያየ አይነት አመለካከት ሊኖር ይችላል። ነገር ግን
ጸጋ ብቻ የሚለውን ትምህርት ሊያፈርሰው አይችልም። በየትኛውም ስኩል ኦፍ ቶት ውስጥ አስቀምጡት። ከጸጋ ውጪ እኛ ለመዳን እግዚአብሔር ምንም ነገር የተጠቀመው ነገር የለም። ከኛ ውስጥ አውጥቶ የተጠቀመው ነገር የለም። ወይ ደግሞ የኛ አስተዋጽኦ ተብሎ ሊቀመጥ የሚችል የተጠቀመው ነገር እግዚአብሔር የለም። ጸጋውንና ጸጋውን ነው በክርስቶስ የመስቀል ሞት የተገኘውን ያንን ጸጋን ያፈሰሰልን ነው ፖይንት። ስለዚህ ኢዘር ወይ ጸጋ ብቻን ለመቃወም የሚያስችል ምንም ማለት ነገር የለም። ጸጋው በህይወታችን እንዴት ይሰራል የሚለው እሱ ማተር ኦፍ ውይይት ነው። እዚህ ላይ አንድ አናሎጂ ብቻ ልጠቀም። ለምሳሌ አንድ ሙስሊም አንድ ጥያቄ ሊጠይቀን ነው። እሱም ደግሞ ትምህርተ ስላሴ ላይ ከዚህ በፊት ኤልፒቲ ላይ የተወያይተን ነበረ፣ ትዝ ይላችኋል ከሙስሊም ወገኖች ጋር እና አንድ ጥያቄ ጠይቄ ነበር። እሱ ምንድነው? ፊሊዮኬ። ስለዚህ ፊሊዮኬ ኦርቶዶክሳውያን ስለማያምኑ ፊሊዮኬ መንፈስ ቅዱስ ከአብና ከወልድ ይሰርጻል ስለሚል ስለዚህ ስላሴ ትምህርት ተስበርሱ የሚጣረስ ነው እና ስህተት ነው ቢላችሁ አንድ ሰው ምንድነው የምትመልሱት? ኦኬ በፊሊዮኬ ምክንያት ስላሴ ስህተት ነው ቢል ማለት ነው። ከዛ በኋላ አንድ ኦርቶዶክሳዊ መጥቶ አይ እኔ ስላሴ እውነት መሆኑን ስህተት አለመሆኑን ላሳየ ሲለው ያ ሙስሊም ኖ አንተን አይደለም የምፈልገው፣ ልክ አሁን ፔንቴኮስታሎችን ሳይሆን ሪፎርምና ሉትራኖችን እንደተባለው ማለት ነው። ኦኬ አንተን አይደለም የምፈልገው፣ ኦርቶዶክስ አንተን ሳይሆን የምፈልገው እኔ እያወራህ ያለሁት ፊሊዮኬ ከካቶሊክ ኦሪጂናሊ እኛንን ስለሚሉ የካቶሊክ ዲሴንዳንቶች ነው የምፈልገው አለ ማለት ነው። ስለዚህ ስላሴ በፊሊዮኬ ምክንያት ስህተት ነው ብሎ ለመጮህ ኦልሬዲ ፊሊዮኬን ነው እየመረጠ ያለው ማለት ለመምታት ቀላል ነው ብሎ ያሰበውን ነገር እየመረጠ ነው። ግን ቀላል አይደለም ሲጀምር፣ ግን ደግሞ እሱን ነው እየመረጠ ያለው ማለት ነው። እንደዛ ነበረ ባለፈው የነበረው ጥያቄ። አሁን ጸጋ ብቻ ሉትራኖችና ሪፎርመሮች ብቻ ምናምን ሲባልም ተመሳሳይ ሹ እየተነሳ ነው። ወይም ደግሞ መንፈስ ቅዱስ አሁን ከአብና ከወልድ ይሰርጻል ስለሚባል በኦርቶዶክስ ሳይድ ከአብ ይሰርጻል ስለሚባል ስለዚህ ትምህርተ መንፈስ ቅዱስ ላይ መንፈስ ቅዱስ አምላክ ነው የሚለው ሶስተኛ የስላሴ አካል ምናምን የሚለው ነገር ስህተት ነው ብሎ ለመሞገት እንደመድፈር ማለት ነው። ስለዚህ በየትኛው አቅጣጫ ይሄ ሊሆን አይችልም። ወይም ደግሞ የክርስቶስን አምላክነት ክርስቶስ ዋን ኔቸር ነው ስለሚሉ የክርስቶስን አምላክነት ቀይጣችሁታል ምናምን ብሎ ለመምታት በሚያስችል መልኩ ኦሪየንታሎችን ለመጠየቅ መሞከር ማለት ነው። ስለዚህ ብዙ የሚያስኬድ ነገር አይደለም። ስለዚህ ትምህርተ ስላሴ ላይ የመንፈስ ቅዱስ ጉዳይ እንዴት ነው የሚሄደው? ከአብና ከወልድ ይሰርጻል፣ ከወልድ ይሰርጻል፣ ማነው ከአብ ይሰርጻል እንዴት ነው ምናምን የሚለው ነገር ስላሴ እንደማይመታ ሁሉ ጸጋው በህይወታችን እንዴት ይሰራል የሚለው የሉትራኖችና የካልቪኒስቶች ማብራሪያ በምንም አይነት ሁኔታ ጸጋ ብቻን ሊያፈርሰው አይችልም ማለት ነው። ሶ በዛ መልኩ ነው ያስቀምጠዋለሁ። ስቲል አይ ጸጋ ብቻን ያፈርሳል የሚል ሰው ካለ እስቲ አሁን ይግባና ትንሽ እናወራበት። በሩን ክፍት እናድርገው። ጋብሌሽ ያ በጣም ቆንጆ ነገር ነው የተናገርከው። እንቀጥልበታለን። ጆዬ እንዴት ነው ወንድም አለም? ቅዱሳን ሼር ይደረግ። ኦርቶዶክሳውያን ካላችሁ ግቡ። እንዴት ነህ? አስጂው ደህና ነኝ። በጣም ሰላም ቃልዬ፣ ሁሉ መልካም። ሶሊ፣ ሁላችሁም ከስር ያላችሁ እጅግ በጣም መወዳችሁ ተባረኩልኝ። ደህና ነኝ በጣም። ያው እንግዲህ መታ አድርጉት ሪፖርቱን ለማስለቀቅ አንድ ጊዜ ገብታችሁ 50 ጊዜ ኮፒ ሊንክ ብታደርጉት ይለቃል ብዬ አስባለሁና ጌታ ኢየሱስ ይባርካችሁ። አሁን ይሄ ትንሽ አስተያየት እንደመስጠት ይሄ እምነት ላይ አስገድዶ መጫን ነው ወይ ምናምን የሚሉ አንዳንድ ኮሜንቶች እያየው ነበረና የእግዚአብሔር እርዳታ አስገድዶ መጫን ነው በሰው ላይ ያስብላል እንዴ? የሰው ልጅ እኮ ኦልሬዲ በኃጢአቱ ሙታን ነው፣ ከእግዚአብሔር ተለይቷል። ሰው እግዚአብሔር ወደ ሰው መጣ እንጂ ሰው ወደ እግዚአብሔር አልሄደም። ማናችንን እግዚአብሔር ዘንድ ማመልከቻ ያስገባ ነው ለመዳን ወይም እሱን ፈልገን ያገኘ ነው? የሰው ልጅስ ፈልጎ እግዚአብሔርን ሊያገኘው ይችላል ወይ ራሱን ካልገለጠ? ታዲያ እግዚአብሔር አይደለው ወደ ሰው የመጣው ነው? ታዲያ ወደ ሰው ሲመጣ ደግሞ አስገዳጅ ነው ወይስ እርዳታ ነው ያደረገልን? እንዴት በማስገደድ ልንተረጉመው እንችላለን? ልናመሰግነው ሲገባ ምንም ልናስተውል ማንችል ሰዎች፣ እግዚአብሔርን ፈልገን ልናገኝ ማንችል ኃጢአተኞች፣ ኦልሬዲ ዴድ የተፈረደብን የዘላለም እሳት ፍርድ የነበረብንን ሰዎች ለማዳን አንድ ልጁን የሰጠበትን ታላቅ የእግዚአብሔርን ስጦታ እንደ ማስገደድ የሚቆጥር ሊና ራሱ ካለን ትክክል አይደለንም። እንደ ማስገደድ ከቆጠር ነው። ምክንያቱም ስለዚህ ስጦታ
መላእክት አመስግነውታል፣ ደግሞም ያመሰግኑታል፣ ወደፊትም ይደነቀበታል። ስጦታ ነው። እግዚአብሔር እንዲህ ምን ያህል ቢወደው ነው ዳዊት የተገረመው? የሰው ልጅ ታስበው ዘንድ ሰው ምንድን ነው አለ። መታሰብና መጎብኘትን እንደ ማስገደድ መቁጠር የለብንም። ለምን? ከኛ ምንም ማድረግ ስለማንችል። ለዚህ ነው ያለ እኔ ምንም ማድረግ አትችሉም አለ። እግዚአብሔር ወደኛ መጥቶ ራሱን በልባችን ላይ አብርቶ ከዛ በኋላ በእሱ እርዳታ እሱን አክሴፕት ማድረግ ቻለን። እምነት የፈጠረልን ራሱን የገለጠው እግዚአብሔር ራሱ። ካለዚያማ የሰው ልጅ እኮ አንድ እርምጃ ተራምጃለሁ ወይም እችል ነበረ እንዲና እንዲህ ካለ እኮ እግዚአብሔርን ሐሰተኛ ያደርገዋል። እግዚአብሔር ግን ሁሉም ባለመታዘዝ ዘግቷል። በቃ የሰው ልጅ አይሁድ የለ አሕዛብ የለ፣ ሁሉም እግዚአብሔርን መታዘዝ የማይችል ለመሆኑ ለአይሁዳውያን እኮ ሕግ ሰጥቶ እንኳን አይቷቸዋል። ኃጢአተኝነታቸው በዛ፣ እንደውም አመፃቸው በዛ እንጂ ሕግን ሲሰጣቸው ለእግዚአብሔር መኖር እኮ አልቻሉም። ሰው ልጅ እንዲህ ስለሆነ ማለት ነው። ኦኬ የሕጉ መሰጠት የሰው ልጅ እኛ ታዛዥ ነን ብለው እነሱም እንዳይመኩ ከአሕዛብ እንኳን እንበልጣለን እንዳይሉ ሕግ ሰጣቸው። ሕጉ መምጣቱ የበለጠ ኃጢአተኛ ያደረጋቸው ወይስ ወደ እግዚአብሔር አቀረባቸው ነው? አያችሁ፣ ጸጋ ያልነበረው ሕግ ተሰጥቷቸዋል። የሰው ልጅ ምንም አይነት ትምክት እንዳይኖረው፣ ምላስ ሁሉ እንዲዘጋ፣ አፉን ማንም ሰው እንዳይከፍት፣ ሁሉን ባለመታዘዝ እግዚአብሔር ዘግቶ ብቸኛ ሁሉ ከእርሱ በእርሱ ለእርሱ መሆኑን ሁሉ ያውቅ ዘንድ ብዙ ሞክሯል። ስለዚህ ይህን የእግዚአብሔርን ቸርነትና ምሕረት ደግነቱን እኔ ማረባ ምንም ማድረግ የማልችለውን ሰው ራሱ ወደ እኔ ሕይወት መጥቶ የልቦናዬን ደጅ ከፍቶ አንኳክቶ በልቤ ላይ በርቶ አክሴፕት የማረግበት አቅም ከሰጠኝ በኋላ ያለኝን ፍቃድ እንደው ፍቃድ አለኝ ምናምን ብዬ የምመካበት የምኩራራበት አይደለም። ሰው መጽሐፍ የሚያስረዳን እሱን ነው። ከኛ የምንለው ነገር ምን አለ እስኪ? ስለዚህ እንደ ማስገደድ የምትቆጥሩት ከሆነ እግዚአብሔርን ምን ማድረግ ነው? ወንጀለኛ ዲክታተር ማድረግ ነው። የእግዚአብሔር ማስገደድ አይደለም የሚባለው፣ እርዳታ ነው፣ እገዛ ነው፣ ቸርነት ነው፣ ምሕረት ነው፣ ፍቅር። ምኑን ነው እንድናይ የሚፈልገው መጽሐፍ ቅዱስ ላይ? ከወደደን ከታላቅ ፍቅሩ የተነሳ ሙታን እያለን በበደላችን ሕይወትን ከክርስቶስ ጋር ሰጠን ነው የሚለው። አያችሁ፣ አስገደደን ሳይሆን እኛ ሙት ነን፣ ግን ሕይወት የሰጠን ከክርስቶስ ጋር ከወደደን ከታላቅ ፍቅሩ የተነሳ ነው። ከማስገደድ የተነሳ ነው ወይስ ከፍቅሩ የተነሳ ሲባል ከፍቅሩ የተነሳ ነው። ስለዚህ የሰው ልጅ የእግዚአብሔርን ፍቅር ጥልቅ፣ ስፋት፣ ርዝመቱን ለማየት መጋደልና መትጋት ነው እንጂ ያለበት የዳነ ሰው ወይም ክርስቲያን ነኝ የሚል ሰው እንደ አስገዳጅ ነው እግዚአብሔር እንደዛ ነው የሚያስብለው ነው ይሄ ትምህርት የሚለው ትክክል አይሆንም። ለምሳሌ ሕይወት የተሰጠን ሙታን ሳለን ነው ሕይወቱን የሰጠን። ከእኛ ምን አግኝቶ ነው? ምንም። ከእኛ ምንም አላገኘም። ወደዚህ ዓለም የመጣው ማን ጸልዮ ነው? ማን ማልዶ ነው? ማን ነው ለእሱ ብድራትን የሰጠው? ያን ብድራት ሊከፍል ሊመልስ ነው የመጣው? ኧረ ምንም። በኃጢአት አስቸገርከኝ እንጂ ይለዋል አይደል ያዕቆብን? በኃጢአት አስቸገርከኝ እንጂ። ኦኬ፣ እንደዛ ነው። ሙስሊም የለ ማን የለ፣ እግዚአብሔር አምላክ ሰዎችን ለመርዳት ወደዚህ ዓለም መጥተዋል። የሰዎች ደጅ እየተንኳኳ የእግራችሁን አቧራ አራግፋችሁ ሂዱ ያለው እኮ መጀመሪያ እግዚአብሔር ራሱን ለሰው ልጅ ሳይገልጥ ሰዎች እሱን ማቀበል የሚችሉበት እርዳታ ሳያገኙ እሱን ሳያውቁት ሳይገለጥላቸው አይጠየቁም። ግን ምክንያት የላቸውም ነው የሚለው። ድምፃቸው እስከ ዓለም ዳርቻ ወጣ ባይሰሙ ነው ወይ ይላል። ዳሩ ግን ባይሰሙ ነው ወይ? ቀን ለቀን ሌሊት ለሌሊት ነገርን ትገልጣለች። ድምፃቸው እስከ ምድር ዳርቻ ወጣ ቃላቸውም ይላል። ስለዚህ ለኃጢአታቸው ሰዎች ምክንያት የላቸውም ነው ያለው ጌታ ኢየሱስ። እኔንም አይተዋል አባቴንም አይተዋል ጠልተውኛልም አለ። ኦኬ፣ ራሱን ገልጦ እርዳታን አድርጎ ምሕረቱን ቸርነቱን አድርጎ ሰዎች መግፋት ይችላሉ። አለቀ። አክሴፕት አላደርግም ማለት ይችላሉ። ኦኬ፣ የእግዚአብሔርን ምሕረት ከራሳቸው መግፋት መጣል ይችላሉ። ይሄ ማለት እግዚአብሔር እንትን አደረጋቸው ቀደረባቸው ማለት አይደለም። ስለዚህ የእግዚአብሔርን እርዳታ እንደ ማስገደድ ቆጥሮ ከማውራት ይልቁ በፍቅሩ ተገርሞ ማልቀስ ነው በደስታና
በእንባ ተሞልቶ በምስጋና መሞላት ነው የሚያስፈልገው ላለው። ሌላው ይሄ እምነት ጸጋ ብቻ የሚለው ቃል ይህ ምናልባት መጽሐፉን ሳታያ ቀርም ብዬ አስባለሁ። የቤተ ክርስቲያን የጸሎት መጽሐፍ አለ። ዳፊት የዛሬ 3 ዓመት ምናምን አካባቢ እንከራከርበት ነበር። እሱ መጽሐፍ ሲመጣ ኦርቶዶክሳዊ ወንድሞቻችን ምንም ማለት አይችሉም። ለምን? ክርስቶስ ብቻ ይላል። እምነት ሰው የሚጸድቀው በእምነት ብቻ ነው ይላል። በጸጋ ብቻ ነው ይላል። ምናልባት መጽሐፍ ቅዱስ ብቻ የሚለውን ነው እዛ ላይ የማታገኘው። ይህ እንግዲህ በ1923 ዓመተ ምህረት የተጻፈ መጽሐፍ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የጻፉት። ሰው የሚጸድቀው ማንም ሰው በስራው አይጸድቅም ይላል። ማንም ሰው በእምነት ብቻ፣ በክርስቶስ ብቻ፣ በጸጋ ብቻ ነው። ይህንንም ሲጠቅሱ ኤፌሶን ምዕራፍ 2ን ጠቅሰው ገላትያንን ጠቅሰው የጳውሎስ መልእክቶችን እንዲያውም ሲያስረዳ ይላል። ስለዚህ ኃጢአተኛም በሚያጸድቅ እግዚአብሔር የሚያምን ሰው እንደሚጸድቅ እንዲሁ ይህን ለማድረግ ምንም አስተዋጽኦ እንደሌለው የሰው ልጅ። አሁን ግን ከጸደቅም በኋላ ደግሞ የመልካም ስራ ይባላል። ጽድቅ በሃይማኖት ብቻ፣ ከዛ ደግሞ መልካም ስራ በመንፈስ ቅዱስ እንደ መስኖ ውሃ ስላጠጣን ማፍራት፣ ያለበለዚያ መልካም ስራ ራሱ ማድረግ አንችልም ይላል። መንፈሱን ካላፈሰሰልን፣ መንፈስ ቅዱስ ካልሰጠን አንዳች መልካም ስራ መስራት አንችልም ይላል። እዩት ገጽ 91 አካባቢ ላይ መጽሐፉን ካገኛችሁት ማለት ነው። የቤተክርስቲያን ጸሎት ዋና ነው እንግዲህ ሁሉም ሊተርጁ ምኑ ያለበት ነው። እና መልካም ስራ ለመስራት የዳነ ሰው በጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ብቻ የዳነ ሰው እንኳን መልካም ስራ ለመስራት መንፈስ ቅዱስን እንደ መስኖ ውሃ አጠጥቶናል። እኛ የክርስቶስ አትክልቶች ነን። ያለ መንፈስ ቅዱስ ምንም ማድረግ አንችልምና አቅማችን ደካማ ስለሆነ የመልካም ስራና የሃይማኖት ትርጓሜው ይሄ ነው ተብሎ ሲቀመጥ ምን ይላል መደምደሚያው ላይ? ጽድቅ በእምነት ብቻ፣ መልካም ስራ ደግሞ የዳነ ሰው ያመነ ሰው በመንፈስ ቅዱስ እርዳታ ብቻ እንደሚያደርግ ይናገራል። የቤተ ክርስቲያን የጸሎት መጽሐፍ የቤተክርስቲያን ጸሎት ይላል መጽሐፉ። ቢሮ ስለተውኩት ነው ስላልያዝኩት ነው። እና በደንብ እዛ ላይ ያለውን ብታዩት በቃ አሜዚንግ። አሁን ሉተርን የጀመረው እንትና ነው ራሱ ወደ ማባባል አንሄድም። በዚያን ጊዜ እነሱ በትክክል የጥንት አስተምሮን ተረድተው ይህን አስቀምጥ። በተለይ ብቻ የምትለው ላይ አንዳንድ ጊዜ እስኪ ከመጽሐፍ ቅዱስ አምጡልን ይላሉ ወንድሞቻችን። ብቻ የሚል እዛ ላይ ወደ 10 ምናምን ጊዜ ነው የተጻፈው። ክርስቶስ ብቻ የሚለው ተደጋግሞ፣ ጸጋ ብቻ የሚለው ተደጋግሞ፣ እምነት ብቻ የሚለው ተደጋግሞ ነው የተጻፈው። ከዛ ያው የዳነ ሰው ፍሬ ማፍራት አለበት እናምናለን እኛም። ያን ግን የምናደርገው በመንፈስ ቅዱስ ካልሆነ አሁንም አንችልም በራሳችን። እውነት ነው፣ ያለ እኔ ምንም ልታደርጉ አችልም ብሏልና እችን ጥቅስ ሁሉ ጠቅሰው ማለት ነው። እና ቤስት የሆነ በጣም ምርጥ የሆነ ትምህርት ነው። እሱን መጽሐፍ ብዙ ጊዜ አንብቤዋለሁ፣ ተከራክረንበታለን። ይህን ለማለት ነው። ቴንኪዩ፣ ተባረኩ ሁላችሁም። አንድ ጊዜ 50 ጊዜ ኮፒ ሊንክ አድርጉ። አስቼያው ያ ልክ ነው። ጆዬ ተባረክ። እውነታው ይሄ ነው። እንግዲህ ካመጣሽ ማርያም ታምጣሽ ብለናል። ካመጣሽ ማርያም ታምጣሽ የሚለው ነገር እውነት መሆኑ እየተረጋገጠ ነው። ትርጉሙ በደንብ ባይገባኝም የሚገባኝ ምንድን ነው፣ አንተ አምጥተው ከሆነ መልካም ካሁን በኋላ እንዳውም ገጥመናል የሚል ነው። እና እናንተን የምንጠይቃችሁ አሁን መምህር በረከት ምን ሲሉ ሰማችኋለሁ ብዙ ጊዜ ኃጢአትን ጠልቶት ተጠይፎት ክዳት ክርስቶስ ያድነኛል ብሎ ሲያምፈቅዶ ነው የሚቀበለው ይላሉ ማለት ነው። አትችሉም እያለ ነው። እናንተ 95% አትችሉም። 95% አትችሉም። ከቤተ ክርስቲያናችሁ ማምጣት አትችሉም። እኛን እንከራከር። ኦኬ፣ እኛን አደከማችሁን። በእውነት በየጊዜው እያደከማችሁን ነውና ውስጥ ይግቡና እቱን አብረን እናያለን። የጆዬን ቅዱሳን አስገድዶ የሚለው ቆይ የጆዬን ያልከውን ጨርስ። ቆይ እሺ፣ ስለ አካውንቱ ልታወራ መሰለኝ። አዎ፣ የጆዬን አካውንት ሁላችሁም ቅዱሳን እዚህ ውስጥ 174 ልጆች ያላችሁ
ውስጥ እየገባችሁ የጆዬን ንኩት። ስትገቡት እንትኑን ፕሮፋይሉን ስትነኩት እዛ ውስጥ ገብታችሁ ኮፒ ሊንክ አድርጉለት። ሆን ብለው እንትን እያደረጉበት ስለሆነ ማለት ነው። ጆዬ እየሰራ ያለው ነገር ቀላል እንዳይመስላችሁ። አታካችሁን ስራ ነው እየሰራ ያለው እና ተባረኩ። ቀጥል ቃልዬ፣ ከዛ አውሶፍ ትቀጥላለህ ማለት ነው። ትክክል። ዌልካም። ከሪፎርም ሳይድ ያለውን ነገር እንደውም በደንብ ያወራናል። በአጠቃላይ ደግሞ ሶላ ግራሲያ ሲባል እየተነሳበት ያለውን ዋናውን ኑፋቄ ነው። ከነጻ ፈቃድ አንጻር ብቻ ሳይሆን ከራሱ ከሶላ ግራሲያ ኢሴንስ አንጻር የተወሰነ ነገር ትክክል ቢለን ደስ ይለኛል። ከዚህ ከማስገደድ አንጻር ግን አስገድዶ ነው ማለት ነው። ነጻ ፈቃድ ከሌላ አስገድዶ ነው የጫነባችሁ ማለት ነው የሚል ሀሳብ ብዙ ጊዜ ተደጋግሞ ሲነሳ ስለማይ ማስገደድ የሚለው ሀሳብ አስቀድሞ ሎጂካሊ ከፈቃድ በሌለበት እንዴት ነው የሚሰራው የሚለውን ነገር ትንሽ ነገር ነው ቢሉን እየገቡ የሆነ ነገር ቢሉን ከታች ሆኖ ከመጽሐፉ ባለፈ የተወሰነ ነገር ቢሉን እንደው ትንሽ እንትን ላክ ብዬ ነው። ግን አት ዘ ሴም ታይም ደግሞ አስገድዶ የሆነ ነገር ጭኖብሃል የሆነ ሰው ለማለት ፈቃድህን እንትን አድርጎ ፈቃድህን ተቃውሞ ከፈቃድህ ውጪ የሆነ ነገር ማድረግን ነው የሚያሳየው። ሰው ምንድነው ፖይንቱ? ፈቃድ የሚባለው ነገር መጀመሪያ ሊኖርህ ይገባል። ያ ማለት ሰውየው ባያስገድድህ ኖሮ ልትመርጥ የምትችለው ነገር መኖሩና እሱ ብቻ ሳይሆን ልትመርጥ የምትችልበት ካፓሲቲ መኖሩን ግዴታ ነው። አስገድዶ የሆነ ነገር ጭኖብሃል ለማለት ያ መኖሩ ግዴታ ነው። ያ ማለት የፈቃድ መኖሩን ኢምፕላይ ያደርጋል። ፈቃድ የለም የሚሉ ሰዎች ሰው ከነጻ ፈቃድ ውጪ ነው የሚሉ ሰዎች ያንን ነገር ሲሉ እግዚአብሔር አስገድዶ ነው ያንን እያደረገ ያለው ለማለት የሚያስችለው መንገድ የሚዘጋው ለዛ ነው። ሰውየው ሲጀመር ከፈቃድ ውጪ ነበር፣ ቦንዴጅ ውስጥ ነበር፣ ፈቃዱ ቦንዴጅ ውስጥ ነበር። ስለዚህ እግዚአብሔር ቢቶ ዝም ቢለው ባይምረው ጸጋውን ባይሰጠው ራሱ ምንም ነገር ለመምረጥ አቅሙ አልነበረውም ራሱ ባይሰጠው ራሱ ማለት ነው። ስለዚህ ከማስገደድ ይልቅ የምህረቱን ብዛት የሚያሳይ ነው የሚለው ነገር ሎጂካሊ ኮሄረንት ይሆናል ብዬ አስባለሁ። ግን አይ አይደለም የሚሉ ሰዎች ካሉ በተለይ ከ40 ቀን ተጠምቆ ክርስቲያን ከመባል ጋር በተያያዘ ሪሊ ፈቃድን ተጠቅሞ ነው ወይ ልጁን ክርስቲያን የተባለው? ከዛ በኋላ ተጠምቃይ ክርስቲያን የሆነው በ40 ቀን ነው ስለሚሉ ወገኖቻችን፣ ስለዚህ ተጠምቆ ነው ወይ ተገዶ ነው ወይ የተጠመቀው ነው ወይስ ሳይገደድ የተጠመቀው የሚለውን ጥያቄ አብረው ቢያስቡት ጥሩ ነው። ሳይገደድ ከሆነ የተጠመቀውና ሪሊ ያ ነጻ ፈቃድን አያሳይም። ምክንያቱም ልጁ ከፈቃድ ውጪ ስለሆነ ከዚህ የተነሳ ፈቅዶ ነው አይደለም የምንልበት ፖይንት የለንም ከተባለ፣ ስለዚህ ጉዳይም እየተባለ ያለው ነገር እሱ ሰው መልካምን መርጦ የመዳን መልካም ፈቃድ ነጻ የሚባል ነገር አልነበረውም ስንል ተመሳሳይ ነገር እያለ መሆኑ መታወቅ አለበት። ፈቃድ በሌለበት መገደድ የሚል ነገር ስለማይሰራ ማለት ነውና እዛም ላይ ትንሽ ሂድበት። ትክክል። ቴንክ ዩ። እንዴት አላችሁ? አስቼ፣ ቃልዬ፣ ሶሊ፣ ጆን እንዴት ናችሁ? መጀመሪያ ሰላም እላችኋለሁ ወንድሞች። እንዴት አለ ወንድም አለም? ሁሉ መልካም እግዚአብሔር ይመስገን፣ ሁሉ ሰላም። ዛሬ ተገኝተሃል። መመለስሽን ግን እንጃ ምናምን ብለህ የምትቀጥለው ጥሩ ከመጣሽ ማርያም ታምጣል። መመለስሽን እንጃ ምናምን ብትቀጥል አሪፍ ነበር። ይጨመርበታል በትልቁ መምጣቷስ ጥሩ ነው። ምንድን ነው እኔ ደስ ማለት በፕሮቴስታንት ውስጥ ደስ የሚለኝ ነገር አንዱ ምንድን ነው፣ አሁን ከሉትራን ጋር ሲያወሩ ሉትራንና ሪፎርምድ ኦቨርላፕ የሚያደርጉበት ቦታ አለ። እዛ ጋር ይደርሳሉ በትራዲሽንም ማለት ነው። ከሪፎርምድ ጋር ሲያወሩ ወይ ጌታ እራት ጋር ወይ ምናምን ጋር ሲመጡ ከፔኔኮስታል ጋር ኦቨርላፕ ያደርጋል። እና ወገኖቻችን እንዲሁ እንደተንከራተቱ አንዴ ሪፎርምድ አንዴ እንትን እንዳሉ እንደሚጨርሱ ሳስብ ነው የሚገርመኝ። ይሄ ናቹራል እንትናችን ነው ማለት እኛ ዲስከስ እናደርግ እናውቀዋለን። የቱ ጋ ነው ሉትራኒዝም፣ የቱ ጋ ነው ሪፎርምድ ቴዎሎጂ፣ የቱ ጋ ነው ትራዲሽን፣ የቱ ጋ ነው ኤሰንስ፣ የቱ ጋ ነው ኤሴንሻል ቴዎሎጂ የሚለውን እናውቀዋለን። እና እነሱ ግን ከስር ከመሰረቱ ከአቋቋም ጀምሮ ከነጠላ አጠላለፍ ጀምሮ አንድ አይነት ካሉን ከአንድ አይደለም ብለው ስለሚያስቡ አንድነትን የተረጎሙበት መንገድ እንዲሁ ሲያሯሩጣቸው የሚኖር ይመስለኛል። በተለይ እዚህ ቲክቶክ ላይ ያሉት ሞጋች ነን የሚሉት ማለት ነው።
ስለዚህ እኔ የምረዳው ነገር አሁን ቃሌ ቴዎሎጂካል ነገሩን አንስቷል። ሞሮፍ ግን እሱም በደንብ እንሄድበታለን። ማንሳት የምፈልገው ፖይንት እንደዚህ እነሱ እንደሚያቀርቡት ማስገደድ እንደዚህ እያለን የምንገልጸው አይነት የነገረ ድነት ሐሳብ የለን። እንደዛ አይደለም። አንደኛ ያለኔ ምንድነው የሚሰጣችሁ በላችሁ ከጠየቃችሁ በቀጥታ በመጽሐፍ ቅዱስ ውስጥ ያለውን የስነ መለኮት ሐሳቤ እንዲያሰቡ ነው ብሎ ስላሰቡን ራሱ ምን ያህል አለማወቃቸው። እውነቴን ነው የምናገረው። ያው እኔ ስለ መምህራኑ ምናምን እኔ ብዙ ስላልሰማኋቸው አላቅም። በዚህ ደረጃ ሪፎርምድን እናውቃለን ሲሉ አክት ሲያደርጉ ስላላየው፣ ግን እዚህ ያሉት የቲክቶክ አርበኞቹ ግን እናውቋለን ብለው እያሰቡ ስለሆነ ደሁል ወርልድ ላይ ያለውን የሪፎርምድ የሉትራን ምናምን ኮሚኒቲ እግዚአብሔር አስገድዶን ነው ምንድነው እያሉ ነው ብለው በማሰባቸው በራሱ ምን ሌቭል ላይ እንዳሉ እረዳለሁ ማለት ነው። ነገር ግን አፕሮቻችንን ግልጽ አድርጌ ማስቀመጥ እፈልጋለሁ። እኛ መጀመሪያ በቅዱሳት መጽሐፍት ላይ በቀጥታ ቢብሊካል ሞግት ነው የምናቀርበው። ከዛ በኋላ ነው ፓትሪስቲክ አባቶች ምናምን እያለን የምንሄደው። መጽሐፍ ቅዱስ ተገልጦ ማንበብ አለባቸው። ጥቅሱ ይሄን ይላል ወይ ይሄን አይልም ወይ የሚለው ነገር ማለት ነው። እሱን አፕሮች እንከተላለን። ሁለተኛ የስነ እንትን ምንድነው አስተሳሰብ ሎጂካሊ ራሱ ከቅዱሳት መጽሐፍ ጋር የሚጣረስ ሀሳብ ነው እያነሳን ያለ ነው። በነገረ ድነት ጉዳይ የሚለውንም ሀሳብ በደንብ እንሞግታለን። ስለዚህ የነጻ ፈቃድን በተመለከተ ጸጋን በተመለከተ የቅዱሳት መጽሐፍት አስተምሮት ምንድን ነው? የአባቶች እሳቤ ምንድን ነበረ? ከቅዱሳት መጽሐፍት ጋር የሚስማማ ነበረ ወይ? አባቶች ሊመልሱት የፈለጉት ጥያቄ እነሱ አሁን ሊመልሱት የሚፈልጉትን ጥያቄ ማዕከል ያደረገ ነበረ ወይ የሚለውን ሁሉ በደንብ በአውድና በታሪክ መመርመር ማየት ያስፈልጋል። እና እኔ ምንድን ያለኝ ምልከታ አሁን ቃሊም በተናገረው ሀሳብ ላይ መጽሐፍ ቅዱስም ላይ በሰውም ታሪክ በመጽሐፍ ቅዱስ አስተምህሮትም በእኛም የስነ መለኮት ሐሳቤ ውስጥ ነጻ ፈቃድን በተመለከተ ሰዎች ተገደው የሚድኑበት አይነት ፈቃድ የለም። የኃጢአትን ትርጉም ስላልተረዱት ነው። እነሱ የኃጢአትን ኮንዲሽንም ስላልተረዱት ነው። ሰው የኃጢአት ባሪያ ነው። ተገዶ ያለው አሁን ነው። ሰው በኃጢአት ጭቆና ስር ያለው አሁን ካለ እግዚአብሔር ጸጋ ሊወጣ የማይችለው ማለት ነው። ጳውሎስ ሲናገር ምን ይላል? እንደ ሰው ልማድ ላለው ይለና ከዚህ በፊት ሰውነት ስጋችሁን ለኃጢአት ያሳልፋችሁ እንደሰጣችሁ ለጽድቅ ደግሞ እንዲሰጡ ለቅድስና ሮሜ 6 ላይ ይናገራልና ምን ይላል ጳውሎስ? ኃጢአት ባሪያ እንዳደረጋችሁ ይናገራል። ጌታ ኢየሱስ ክርስቶስም ባሪያዎች ናችሁ ብሎ ይናገራል። እናንተ የኃጢአት ባሪያዎች ናችሁ። ፈቃድ አለን። ፈቃድ የሌለው ሰው የለም። ነፃ የሚለው ፈቃድ ግን ምን ማለት ነው? ነፃ የሆነ ኃጢአት የሌለ በዚህ ሜጀር እንትን ነው እያነሱ ያሉት። በጣም ይሄ የግሪክ ጋደስ ይሄ ነፃ ፈቃድ ኮንሰፕት ከክርስቶስ ልደት በፊት የነበረ የዓለማውያን አመለካከት ነው። ምንም ነገር የሌለብኝ፣ ተጽዕኖ የሌለብኝ፣ እግዚአብሔርን በራሴ ልመርጥ የምችል፣ ጸጋን ሊይዘው ልለቀው የምችለው፣ ጸጋ ዝም ብሎ አየር ላይ የተንጠለጠለ ሐሳባዊ የሆነ ስንፈልግ የምንይዘው ስንፈልግ የምንለቀው፣ እግዚአብሔር በዘላለም እቅድ ውስጥ አክቲቭሊ የማይንቀሳቀስ እኛ ካላልጨረስ ነው ማለት ባይዘው ምን እንዳሉ ነፃ ፈቃድ ላይ የሚያልቅ ደህንነት ማለት ነው። በምን እንደሚያልቅ ታውቃ? አንደኛ ፈቃድ ራሱ ባይትስ ኔቸር ቮላታይል ነው። ምን ማለት ነው? ሊቀያየር ይችላል። ለምሳሌ ዛሬ እኔ ማውራት ፈቅጃለሁ፣ ነገ ልተው እችላለሁ። ጠዋት ላልገባ እችላለሁ፣ ከነገ ወዲያ ደግሞ ልገባ እችላለሁ። የሆነ ወር ልተው እችላለሁ። ፈቃድ በደህንነታችን የኢየሱስ ክርስቶስ አቶኒንግ ወርክ ማለት ነው። የጌታችን የኢየሱስ ክርስቶስ የኃጢአት መስዋዕት የቀረበው ፍጻሜ የሚያገኘው በእኛ ፍላጎት ቢሆን አንድም ሰው ላይ ድኑ ይችላል ማለት። የሚገርመው እኮ በእኛ ፍላጎት ብቻ መሆኑ አይደለም፣ የኃጢአት ባሪያ በሆነ ፍላጎት ማለት እግዚአብሔር በጸጋው ያደረገውን ምሕረት መገደድ ብለው የሚጠቅሱ ናቸው። ባይዘው ይሄ እኮ በጣም ከፍተኛ እስራት። በኃጢአት ባርነት ውስጥ ያለ ሰው እግዚአብሔር በጸጋ መጥቶ ያድንሃል። ፍሮም the fallen members of humanity ማለት ነው። ከሰው ልጆች መካከል እግዚአብሔር ካረዳህ you can't decide ፍሪ ካልሆነ አደረገህ
ዊልህን ኤክሰርሳይዝ ማድረግ አትችልም። በነፃነት እንድትመርጥ ነፃ እንዳትሆን የሚያደርግህን ነገር ጌታ ነሳልህ። ከእግዚአብሔር ጋር ህብረት ማድረግ አትችልም ስትለው የወደቀው ሰው ማንነት ነው ባይዘው መገለጫ ነው። ምን ይላል አሮጌው ሰው? አይ እግዚአብሔር አስገድዶ ሊያድነኝ አይችልም ይልሃል ማለት ነው። እግዚአብሔር አስገድዶ ሊያድነኝ አይችልም። መጽሐፍ ቅዱስ የሚያወራው ግሬስን ከድካማችን አንጻር ነው። ለምሳሌ ቅዱሳት መጽሐፍ ሲናገሩ ምን ይላል? ደካሞች ሳለን ነው የሚለው፣ ጠላቶች ሳለን ነው የሚለው። ኮንዲሽናችንን የሚያስቀምጥበት ሁኔታ እግዚአብሔር ካልደረሰልን በራሳችን ምንም ልናደርግ የማንችል ኦልሬዲ በኃጢአት ባርነት ውስጥ እየተመላለስን ያለን ሰዎች ነን። አያችሁ፣ ሳልቬሽንን አቴን ለማድረግ ስላቃተን ከእግዚአብሔር ዘላለማዊ እቅድ ውስጥ የወጣ ሪያሊቲ ነው። እግዚአብሔር ገና የሰውን ልጅ ሳይፈጥረው በፊት ፕሮቪዥን አድርጓል። መላእክት እኮ የላችሁ፣ መላእክት ወድቀዋል። ሰይጣን እኮ ከና መላእክቱ ወድቀዋል። ያልተመለሱበት ምክንያት ምንድን ነው? አያቸውም። በእነሱ ለመለኮት ማስታረቅም የሞከረች አለች ይባላል። ለምን መሰላችሁ ያልተመለሱት? በቅዱሳት መጽሐፍ ፌታቸው ኦልሬዲ የተረጋገጠ ስለሆነ ፍጻሜያቸው። መጽሐፍ ቅዱስ ምን ይላል? ሰይጣን ለሰይጣንና ለመላእክቱ ወደ ተዘጋጀው የዘላለም ኦልሬዲ እግዚአብሔር ሲሰራቸው ፕሮቪዥን አላረግ በፈቃዳቸው በመወሰኑት ውሳኔ ውስጥ ሊመልሳቸው የሚችልበት ከገቡበት ጨለማ ሊያወጣቸው ከሚችልበት የጸጋ አሰራር ይልቅ ለነሱ መቀጣትን የመረጠላቸው። ሰውን ግን መጽሐፍ ቅዱስ የሚነግረው ማለት ሰውን ግን ገና ሳይሰራው በክርስቶስ ኢየሱስ ለማዳን ወስኖ ነው የሰራው። ኢቭን ገና ፎል እንደምናደርግ እያወቀ ይህንን ነው መገደድ የሚለው ማለት ነው። ለምን ስትለው እኔ ነኝ ራሴን የምመርጠው ሊል ማለት ነው። የፍሪ ዊል ኮንሰፕት ባይትሰልፍ ማይንድ ስቴት ነው። በነገራችን ላይ የአእምሮ ቅድም እንዳልኳችሁ ቮላታይል ነው፣ ሊቀየር የሚችለው ደህንነቴን የሆነ ሰዓት ላይ ልተወው እችላለሁ ብሎ በእግዚአብሔር ይኸውላችሁ አቶንመንት ስታስቡት ይሄ የኃጢአት ማስተሰረይ ስናስብ በሪፎርምድም ሆኑ በወንጌላውያን በቀደምት ትራዲሽናችን ውስጥ ለእውነተኛ ኃጢአት የተከፈለ መስዋዕት ነው ብለን ነው የምናምነው። ማለት ለእኔ ለሶሊ ለቃሌ ለአስቼ ምናምን የተከፈለ ኃጢአት ነው። ሪል ፔን ነው፣ አክቹዋል ነው። እና ያ ነገር በመንፈስ ቅዱስ ነው እየመጣ ያለው፣ በወንጌል አማካኝነት እየተነገረን ያለው ፋክት ነው የሚነገረን እንጂ ፖቴንሻል የመዳኛ እቅድ እኛ ስንቀበለው ለማሳካት የታሰበ ካልተቀበልነው ግን ጌታችን ኢየሱስ ክርስቶስ ለኃጢአታችን ከሞተልን በኋላ ለሞተበት ኃጢአት እኛ ሲኦል ገብተን ዋጋ የምንከፍልበት እያደረጉ ነው እያስተማሩ ያሉት። ቅዱሳት መጽሐፍት ላይ ያሉትን ከቅዱሳት መጽሐፍት በኋላ ያለው የፍሪ ዊል ኮንሰፕት ዓለም ላይ የለም። ባይዘው አሁን ትላንትና ልጁ የሚያወሩ ዓለም ሊብሬቴሪያን ፍሪ ዊል አታም ማለት ፊሎዞፈሮች ይህንን አያምኑ። አባቶች በጣም የሞገቱት ይህን ነው። ፍልስፍናው ዝም ብሎ በጌታ ያልሆነ ሰው ወይ ኮዝሚክ ለስቶሲስቶች የሚባሉ አሉ። ኮዝሚክ ኔሴሲቲ ይላሉ። ማለት ለምሳሌ ዛሬ ጠዋት ኢትዮጵያ ውስጥ መሆኔ፣ ዛሬ ጠዋት መሆኑ፣ አሁን ከዚህ ሰዓት ማውራቴ፣ እያንዳንዷ ነገር የበላሁት ምግብ ሊሆን ይችላል፣ የለበስኩት ልብስ ሊሆን ይችላል። የነዚህ ኮዝሚክ ኮንቲኒቲ ተጽዕኖ ያለበት ውሳኔ ነው የምንወስን የሚሉ የዓለም ፈላስፎች ሁሉ አሉ። እንደሱ ልክ ነው እያልኩ አይደለም። ውሳኔን በተመለከተ ዝም ብሎ ኒውትራል አይደለም ሰው የሚሉ ማለት ነው። ባለበት ኮንዲሽን ይወሰናል የሚሉ አባቶች ከነዚህ ሁሉ ጋር ነው የታገሉት። ባይዘው ከነዚህ ሁሉ ጋር ታግለው የእግዚአብሔርን ሉዓላዊነት ከሰው ፈቃድ ጋር ኮምፓተብል እንዴት ነው የሚሆነው በተጽዕኖ ካለ ሰው ጋር የሚል ትምህርት ነው ያስተማሩት። እንዴት ነው ተስማምቶ ሃርመኒ የሚፈጥረው የሚሰምረው? እንዴት ነው የእግዚአብሔር ዘላለማዊ እቅድ በጨለማ ውስጥ የወደቀው ሰው በፍቅር በእግዚአብሔር ፍቅር ተስቦ እግዚአብሔርን ወዶ እግዚአብሔርን እንዲከተል እግዚአብሔር የሄደበትን መንገድ መስቀል ድረስ የሄደበትን መንገድ የምንገልጽበት ሪያሊቲ ነው ግሬስ። ለእነሱስ ግሬስ ማለት እኔ ነገርኩ ሪፎርምድ ትራዲሽን ማለት ነው። ሪፎርምድ ሉትራን በዓለማዊ በሶስቲስት የሚባሉት በኖስቲዝም ምናምን የሚባሉ አሉ ደግሞ ሌሎች ማለት ነው። ሌላ ካይንድ ኦፍ እንትን የሚያምኑ ፌት የሚያምኑ በእነዚህ ብቻ የእነሱ የሚሉትን ሪያሊዝም መሞገት ይቻላል። ዓለም መሞገት ትችላለች ልላችሁ።
ዓለማውያን እነሱ የሚሉት ሊብርቴሪያን ፍሪ ዊል ይባላል። ይሄ እንደፈለግ አላፊ አግዳሚ እንዳማረህ የምትሆንበት ነፃ ፈቃድ ማለት ነው። እግዚአብሔርም አንተም ሉዓላዊ ሆንክበት፣ ስትፈልግ የምትይዘው ስትፈልግ የምትለቀው፣ በዳንም ላይ የምትወስን አለመዳንም ላይ የምትወስን አይነት ፍሪ ዊል ዓለማውያን ለቀውታል። ተውት ክርስቲያን፣ ዓለማውያን በዚህ ደረጃ ፍሪ ዊልን ኢንተርቴን ያደረጉት እነሱ አሁን እያደረጉት እንዳሉት ማለት ነው። በመሰረቱ እችን ልናገር እናቆማለን። በመሰረቱ ወገኖች አንድ ነገር ማወቅ አለብን። እኛ በጣም ብዙ ኮንሰፕቹዋል ዲፍረንስ አለ፣ በጣም ብዙ ማለት ነው። አሁን ስለ ጸጋ እንኳን ስናስብ አሁን እኛ ጸጋ መጥቶ ምናምን የምንለው ጸጋ ስንል እኛ ባይዘዌ የሆነ ሰብስታንስ አይደለም፣ ክራይስትን ነው እያወራን ያለን፣ መንፈስ ቅዱስን ነው እያወራን ያለን። እነሱ ጸጋ ሲሉ ምን መሰላችሁ? ኢንፊውዝድ የሚሆን የሚካፈል የሚበላ ፓርቲሲፔት የሚደረግ የሆነ ካይንድ ኦፍ ኤነርጂ አለ። በአንዴ ሊቀበሉት ሁሉ አይችሉም። እኛ ጸጋ ስንቀበል አንዴ ነው የምንቀበለው። ከዛ በፓርቲሲፔሽን ስንል ከተቀበልነው ክራይስት ጋር ባለን ህይወት ነው የምንለወጠው እኛ ነን እንጂ ጌታ ዕለት ዕለት እየተጨመረ እያደገ እነሱ እንደሚሉት እያለ ደግሞ የሆነ ቀን የሚጎድል አይነት አይደለም። አሁን ሮማዊ ምንድነው የሮማን ካቶሊክ ፕሮብሌም ይሄ ነው። ማንቀበል ሄደ ጫፍ ላይ ደርሰ እያለ ሞርታል ሲን የሚል ትምህርት አላቸው። ይሄን ሁሉ ያጠራቀምከውን ጸጋ በአንድ ጊዜ መጥቶ ፉት የሚል ኃጢአት ማለት ነው። ፉት ይልባል። በቃ አስብ፣ ከልጅነት እስከ እውቀትህ ያጠራቀምከውን በቅዱሳን ጸሎት በቁርባን በምናምን ያጠራቀምከውን ድብን የሚያረግ ኃጢአት አለ ብለው ያምናሉ። ቬኒያል ሲን ሞርታል ሲን ገዳይ ኃጢአት ማለት ነው። ሜጀር ዲፍረንስ አለን። ስንነካው ባይዘው ዝም ብሎ ፍሪ ዊል ብቻ ብለን አይደለም የምንነካው። ባይዘው አሁን የመጡበት እንኳን መጣሽ ማርያም ታንጣሽ እንደተባለው ካመጣሽ አሁን ስንነክ እኔ በግሌ ስንገባ እንደዚህም ስፍራ ሳገኝ ስገባ የምናገረው ኮንሰፕት ኦፍ ግሬሳቸውን ኮንሰፕት ኦፍ ሪፔንታንሳቸውን በደንብ ማለት ነው። እንዴት ማጂክ እንደ ማጂክ አሁን ለምሳሌ ይሄ ሚስቲክ የሚለው ነገር ወደ ማጂክ እንዴት እንደተቀየረ ማለት ነው። ከፐርሰናል ሪሌሽንሺፕ ከክራይስት ጋር ካለ ፐርሰናል ሪሌሽንሺፕ የሚመጣ የኮቨናንት ለውጥ ይልቅ በነገሮች መለዋወጥ አስማት የሚመስል ማጂካል በሰብስታንሶች ቼንጅ ምናምን እያደረጉ እንዴት ከዓለምና ከግሪክ የፊሎዞፊካል ይሄ ሜታፊዚካል የሆነ የሰብስታንሻል ለውጥ የሚመጣ መንፈሳዊ ለውጥ እያሰቡ እንዳለ አባቶች ከዚህ ጋር በቀጥታ ተቃርኖ ውስጥ እንዳሉ ነው የምናቀርበው ማለት ነው። ይሄን ሁሉ እንግዲህ ርዕሱ ነው ማለት ነው። ይሄ እንግዲህ ስነግራችሁ እያንዳንዷ ርዕሱ ስንገባ ነው እና የነጻ ፈቃድ ኮንሰፕት ተውት በሪፎርምድ ተውት በፕሮቴስታንቲዝም ተውት በሉትራኒዝም በኖርማል የሰው የዚህ ዓለም ትምህርት መካከል ብትፈልጉ አሁን ገብታችሁ ጎግል ውስጥ ገብታችሁ ውስጥ ሊብርቴሪያን ፍሪ ዊል ማለት ምን ማለት ነው? ይህ ዝም ብሎ ሰው ነፃ ነው ብሎ ማሰብ ማለት ነው። ከምንም ነገር ተጽዕኖ ውጪ የሆነ ውሳኔው በምንም የማይወሰን ሲፈልግ የሚመርጥ ሲፈልግ እምቢ የሚል። እኛ እኮ እግዚአብሔር እንኳን ረዳን ጸጋ ባይመጣ እንኳን እግዚአብሔርን በምድር ላይ በዚህም ምድር ላይ ከኃጢአት ባርነት ተላቀን መኖር የምንችልበት አቅም የሌለን የኃጢአት ባሪዎች ቴሪፋይንግ ኮንዲሽን ውስጥ ያለን ባይዘዊ መጽሐፍ ቅዱስ ወንጌል ሲሰበክ ጌታን ቶሎ አግኝተህ ነፃ ካልወጣህ ያለህበት ኮንዲሽን ከባድ ነው እያሉ ነው ሐዋርያት የሚሰብኩት። ኃጢአትን ያላማከለ እሳቤ ማለት ነው። ኃጢአትን ዝም ብሎ አየር ላይ ያለ አድራ ማድረግና አለማድረግ ያደረገ የሰውን ናቹራል ኮንዲሽን ያላማከለ ስነ መለኮት ነው እያቀረቡ ያሉት፣ የሰውን ተፈጥሯዊ ሁኔታ የወደቀ። ሌላው በጣም ዊርድ ደግሞ ስነ መለኮት ጋር ልምጣ፣ እዚህ ጋር መምጣት ስላለብን። ሌላው በዚህ ጉዳይ ላይ ደግሞ ኤክሰፕሽኖች ደግሞ አሏቸው። ለምሳሌ ማርያምን ተመልከቷት። ማርያም ስለ ምርጫውን ብታወራ ማርያም ማርያሽ እግዚአብሔር አለመምረጥ ይችላሉ። ማርያም ሌላ ሴት ቢመርጥ ኖሮ ብትላቸው እስቲ ይህን ያስቡበት። ታችም ያሉ ልንገራቸው አይችልም ነው የሚሉ። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር ራሱ በማርያም እንደተመረጠ ነው የምሰማው። ስሰማይን እግዚአብሔር ራሱ ፍሪ ቾይዝ የሌለው ማርያም ነች ግን የበለጠ ፍሪ ቾይዝ ያላት። ይችላሉ። ኢየሱስ ክርስቶስ ከሌላ እናት ቢወለድ ይችል ነበር? አይችልም። ምክንያቱም እሷ ከዓለም ጀምሮ መጀመሪያ ጀምሮ ምን ያለች ነች የሚል ግሩፕ አለ። ፈጽሞ ኃጢአት የማያውቃት በኃጢአተኛ ኮንዲሽን ላይ የሌለች እግዚአብሔር
ሳልቬሽንን ሲያስብ ካለሷ ማሰብ የማይችለው ማለት ነው። ይሄ ምን ይባላል? በስነ መለኮት አሲቲ የሚባል ኮንሰፕት አለ። አሲቲ ማለት ዘ ኦንሊ ነሰሰሪ ኮንዲሽን የሆነው እግዚአብሔር ነው። በምድር ላይ ምንም ነገር ሳይኖር የነበረው ማለት ነው። ምንም ነገር ሳይኖር የነበረው እግዚአብሔር ካለ ማርያም መኖር ይችላሉ ብዬ ነው የምጠይቀው ማለት ነው። ማርያምን የእቅዱ አካል ስላደረጋት ነው የከተታት ወይስ አለ ማርያም ሌላ ሴት ቢመርጥ ኖሮ ኢየሱስ እናት ትሆን ነበር? እስከዚህ ነው የምንሄደው። ባይዘው ስለ ምርጫ ስናወራ እነሱ ጋር ያለ ዊርድ የሆነ ሃርድኮር የሆነ ሰዎች ሊቀበሉት የሚዘገንናቸው ራሱ እግዚአብሔር ፕሪዲተርም እንዲሆነበት፣ እኛ እንኳን ፕሪደስቲኔሽን ነው ፕሪዲተርም እንዲሆነበት ራሱ እግዚአብሔር መራጭነቱ ቀርቶ አለሷ መገኘት አይችልም፣ አለሷ ምናምን ማድረግ አይችልም የሚሉበት ሃርድኮር የሆነ ዲተርሚኒዝም እንዳለ ማሳየት አለብን። ወደዚህ ፋክት ነው የምንወርደው ማለት ነው። አንደኛ እችን ተናግሬ ያቆማለሁ። አንደኛ የስነ መለኮት እሳቤ እኔ አሁን የኦርቶዶክስን የስነ መለኮት እሳቤ ሳቀርብ እንደነሱ ነው የማቀርበው ከሆን በኋላ ማለት ነው። እንደነዚህ ልጆች ለምን መሰላችሁ መሆን ያለበት በስነ መለኮት ውይይት ውስጥ የነገሩ ሐሳቢ ወይንም የነገሩ ደጋፊ ነኝ የሚለው ሰው እንዲናገር ነው መፈቀድ ያለበት። ዝም ብሎ የሆነ ጎረምሳ ወጥቶ ጠዋት ላይ ሪፎርምድን እኔ ያውቃለሁ ከኔ ውጭ አታውቅም እኔ ነኝ አስረዳቸዋለሁ አይባልም። እኔ ኦርቶዶክስ እንዲብል ደስ አሁን ለኦርቶዶክሶች ስሜቱን ጤነኛ አይደል? አንድን ኦርቶዶክስ ጋብዘ ነው የኦርቶዶክስን ስነ መለኮት ነግሮን ከዛ በኋላ ነው ምን ሞግተው። አሁን ያለንበት ኮንዲሽን ትርጉሙንም ከኛ ውሰዱልን፣ ሙግቱንም ከኛ ውሰዱልን። ልክ አይደላችሁም እንዲያልን አይደለም አንቀበላችሁ። እኔ እንደዚህ አይነት ነገር ደግሞ በጣም የተለየ ማለት እግዚአብሔር በሰው ላይ ፈቃዱን አስገድዶ ጭኖ ነው አላላችሁም ብሎ ነው አይደል ሰው የሚመለሰው። በቃ ካሁን በኋላኛ ማርያም እንዲህ ብላለች ስልህ አይደለም ብትለኝ እኔ ነኝ እኔ ደግሞ እንዲህ ነው ምለው ብልህስ ማለት ነው። የሌለ አይነት ነገር ነው የተፈጠረው። በጣም ሮንግ የሆነ አፕሮች ማለት ነው። እና ቁጭ ብሎ ይዘበዝባል ማለት ይላል። እኔ ቁጭ ይልኩልኛል ቪዲዮችና ሳየው እንዴ በቃ እኔ እግዚአብሔር እምነት ምናምን ደግሞ አሉ አብረውት እኔ ጴንጤው ምን ይሁን አላውቅም፣ ጌታ ይቅር ይበለኝ ምን አይነት አይምሮ እንዳላቸው አሁን የሰሙት አለቃ ሊቅ ሆኖ ማለት ነው። እና ይላል አስገድዶ ምናምን ነው this is his mind በቃ ያንተ አስተሳሰብ ነው። እንደዛ አላልንምኛ the way you perceive it አንተ ስታስበው እንደዛ ልታስበው ትችላለህ። ግን አይደለም ስትባል እማምነው ሰውዬ እያለሁ የሚያምኑት ወንድሞች እህቶች እያሉ ለምንድን ነው ያንን ማጥቀም? ይሄ ምንድን ነው የሚያሳየው? ኢንቴንሽናሊ የምታምነው ነገር እኔ የምለው ነው መሆን ያለበት ብሎ ራሱ ሙግት ተጀምሯል ማለት ነው። which is wrong ምንም የትም የማያዳርስ። ስለዚህ አሁን በዚህ አፕሮች ከቀጠልን ማለት ነው እኔም ማስበው ነው የምነግራችሁ። ካሁን በኋላ ምን ይላሉ ሊቃውንቱ፣ ምን ይላሉ የኦርቶዶክስ መምህራን በዚህ ጉዳይ ላይ በምን የተነሳ ነው ይህንን ያሉት የሚል ፖዚሽን እንዲሆን እነሱም ፖዚሽን ሪስፔክት ባደረገ መልኩ ይሄን ሊሉ ፈልገው ነው በሚል ሳይሆን የምናቀርበው በቃ አነበውና እረዳዋለሁ። ከዛ እንዲህ ማለት ነው ብዬ ነው የተረዳሁት ብዬ ነው የማቀርበው። ዴን አለመቀበል መብታቸው አይሆንም። ምክንያቱም የኔ መብት የኔ አረዳድ እንደዛ ስለሆነ ማለት በፍጹም አንድ ሪፎርመር ሳያናገር ከአንድ ሪፎርመር ጋር ሳይወይ እኔ ነኝ ተርጓሚ፣ እኔ ነኝ መጋጭ፣ እኔ ነኝ አዋቂው፣ እኔ በዚህ ደረጃ ራሱ ሪፎርምድን እኛ ራሱ እንደዚህ ያለን መምህርም ተማሪም የለም ማለት እንደዚህ ገብቶኛል ያለ ማለት ነውና እየገረመኝ ነው እየሰማሁ ያለሁት። ስለዚህ አሁን ትርጉም ተሰጥቶታል። በቃ ነፃ ፈቃድ ከሌለ እግዚአብሔር አስገድዶ ነው ማለት ነው። እግዚአብሔር ካስገደደ ደግሞ ለዋላዊ አይደለም ማለት ነው ምናምን። ይሄ በቃ በአንዱ ፕሪሚስስ አንዱን ቢልድ እያደረጉ የቀጠሉበት ሁኔታ ነው ያለው። ይሄ ደግሞ የትም አያዛልቅም፣ ልክ ስላልሆነ አካሄዱ ማለት ነው። በዚያው አፕሮችኛ ምን አንቀጥል እንግዲህ የጋራ ውሳኔ ነው ማለት በቃ አውጥቶ ገልጦ መጽሐፉን እንዲህ ይላል እንዲህ ማለት እንዲህ ነው። ምክንያቱም እኔ ፖዚሽናሊ ሲያስተምሩን አንዳንድ ሰዎች በጥንቃቄ ያስተማሩ ምንድን ነው የሌላን ሰው ስነ መለኮት ሲሞግቱ መጀመሪያ ያ ስነ መለኮቱን ያለውን ሰውዬ በሌለበት እንዳለ ተቆጥሮ ፖዚሽኑ ሳታዛንፍ ማቅረብ አለብህ። አለበለዚያ ውሸት ነው እየሰራ ያለው፣ ሚኒስትሪ አይደለም። በራስ እምነት አቋም ራሱ አልተማመንክም ማለት ነው። አታምነውም፣ ራሱ ያለበትን ኮንዲሽን አታምነውም። የሆነ ቀን ሊፈርስብኝ ይችላል ብለህ በውሸት ነው ቢልድ እያደረግኩ ያለው ማለት ነውና እነዚህን ሁሉ ከግንዛቤ ከተን ነው ውይይታችንን የምንሄደው። 5% ስላለ ባትሪ እዚህ ጋር ላቁም ወገኖች። እንግዲህ ብዙ አውርቻለሁ። ያ በትክክለኛውን ነገር ነው የተናገርከው።
ይሄ ብዙ ጊዜ አይታችሁ ከሆነ እኛ አንድ ነገር ልንናገር ስንል እኛ እንደሱ ከኛ ስሙ እኛ እንደዛ አላለም ይላሉ ማለት ነው። እኛ አላለም ከኛ ነው መስማት ያለባችሁ። እናንተ ግን እኛ እንኳን ስንል ምን መሰላችሁ? የእናንተን አይሳይተን የራሳችሁ የምትሉትን ወይም ደግሞ ሰባኪዎቻችሁ ወይም አስተማሪዎቻችሁ የሚሉትን አምጥተን አሳይተን ነው ከዛ በኋላ ነው የምንሞግተው። እንዲህ ለማለት ነው የምንፈልገው እያላችሁ ትላላችሁ እናንተ ማለት ነው። እናንተስ እኛ የምንለውን አይደለም። አሁን ባለፈው አንተ ያሰማዋል አይደለ? የለም ጭራሽ የህፃናት ጥምቀት የለም በታሪክ ውስጥ ብሎ ማለት ሁሉም ሰው ከዳር እስከ ዳር ማለት ሐዋርያት ማጥመቅ ከጀመሩበት ጊዜ ጀምሮ እስካሁን ድረስ በዓለም ላይ ሁሉም በልጅነቱ እንደተጠመቀ አድርጎ የተናገረበት አንተ ያሳየን ማለት ነው። ይህ ራሱ እውነትን መዋጥ ነው። ከተናገረ እንኳን መሆን ያለበት እኛ የምንለውን፣ አለበለዛ ወደምትፈልገው አስገብታ ትደበድባለህ ማለት ነው። እኛ ስናገኝስ ቃልዬ ሲያገኝ እነ ጆና ሲያገኙ ቅድም ከአዳም ጋር እንደተፈጠረው ይሆናል ማለት ነው። እኔ በተለይ መምህር በረከት የምር ደጋግመው ሲናገሩ ነው የሰማቸው። ኃጢአቱን ጠልቶ አንድ ሰው ተጠይፎት ከዛ አዳኝ ነው ብሎ ሲያምን ነው የሚቀበለው ይላሉ ማለት ነው። ኬት የት ላይ ነው ያለው ይሄ ነገር? 95% ለምሳሌ የዮሐንስ አፈወርቅን ጥምቀት ተጠቅሳላችሁ። ህፃኑ ልጅ የኃጢአት ስርየት ብቻ አይደለም ቢያስገኘው፣ መቀደስ፣ መጽደቅ፣ የልጅነት ጸጋ፣ ከክርስቶስ ጋር ወራሽ መሆን፣ ክርስቶስን መልበስ፣ እነዚህን 10 ነገሮች ሲጠመቅ ልጁ ያገኛል ትላላችሁ። አስገድዳችሁ ነው እያረጋችሁት ያላችሁት ማለት ነው። እንደውም እኛ ነን እናንተ ይህንን ማለት የምንችል። ካመጣሽ ማርያም ታምጣሽ መመለልሽን እንጃ ብሏል። እንግዲህ ካላችሁ ንግቡ። ቃልዬ ተመልዛል እና ኦርቶዶክሳውያን ካላችሁ ግቡ። ያ ደግሞ አንዳንዴ ጠይቁ እንጂ ምንድን ነው እንዴ? መጠየቅም እኮ ያስፈልጋችኋል። ቃልዬ መጣ አለው ለማለት ነው። ካሉ እስቲ እሺ ካላችሁ እስቲ ነው ግቡ። አይ ማን እንዳውም እናንተ ናችሁ ታስገድዳችሁ። ማናት ሜሪዬ ናት ማናት ጸድቅ ያለው እኛር የምትለው ነገር አላት። በግድ እንዴ ወደ ክርስቶስ አካል የገባችሁት እናንተ በልጅነታችሁ። አሁን የልጅነትን ጥምቀት በተመለከተ ሉትራን ሲሉ እኛ እናውቃለን ምን እያሉ እንደሆነ ማለት ነው። እናንተ ግን አምኖ አይደለም ልጁ የእናንተ ሚድ ነው ማለት ነው። እና የክርስቶስ አካል ውስጥ የገባው ፈልጎ ነው፣ ተጸጽቶ ነው። የሕፃን ልጅ በ40 ቀኑ እና በ80 ቀኗ የክርስቶስ አካል የሆነችው የመንፈስ ቅዱስ እንደገና ደግሞ ወራሽ መሆኑን ለካ በክርስቶስ ወራሽ ነኝ የሚለውን ብሎ አምኖ ነው ልጅ የሆነው። የልጅነት ጸጋስ የተቀበለው ንስሐ ገብቶ ነው። ገብቶት በስነ ስርዓቱ ነው። እስቲ መልሱ ካላችሁ ነው። ይህንን ማለት የምንችል እኛ ነን ልላችሁ ፈልጌ ነው፣ ከእናንተ ይልቅ ማለት እና ከመጣችሁ የምንጠይቃችሁ ነገሮች አለ። የሞተ ሰው ራሱን ማንሳት ይችላል ወይ ብለን እንጠይቃችኋል። የትኛው ማለት ከውድቀት በኋላ ማለት ነው። የትኛው የጠፋው በግ ነው? አሁንስ በቃኝ ከሱ ርቄ እዚህ መቃብር ውስጥ ሆኜ በግነቴ ያ የበግ ባህሬ ያ የበግ ተፈጥሮ ከኔ ሄዶ ኖ አልፈልግም ብሎ ወደ እረኛው የሄደ ጀግና ማን ነው? ከመቃብር ውስጥ
አይ እኔ የኃጢአት እስረኛ መሆን አልፈልግም፣ ካሁን በኋላ የጽድቅ እስረኛ ነው መሆን እንፈልገው ብሎ ብጥስጥስጥስ አድርጎ ነፃ ወደሚያወጣው ወደ ጌታ የሄደ ማን ነው ከእናንተ? እውር ነን በመንፈሳዊ ነገር፣ እውርነቱን በራሱ አብርቶ ብሎ የሄደ ማን ነው? ሊዲያ እንኳን ልቧን ከፈተላት የሚለውን መቀበል ያልቻላችሁ ልጆች ካላችሁ ነው። ካመጣሽ ማርያም ታምጣሽ ብለናል። መምጣት ስትጀምሩ የምንለቃቸው አንዳንድ አደገኛ ያስቀመጥናቸው ነገሮች አሉ። እስቲ ኑ ለማንኛውም ደፍራችሁ ተመራችሁ አላረከሱ ኑ እና የተማራችሁትን ኑ። እኔ በፈቃዴ ነው፣ ነፃ ፈቃድ ነው ያለኝ፣ እኔ ራሴ ነኝ የሄድኩት የሚል ካለ ጀግና ማለት ነው። እኔ እግረ መንገዴን እንዳውም ልንገራችሁ፣ እናንተ እኮ የተረገመውን እንትን እኮ ነው እየተቀበላችሁ ያላችሁት። በዛ አይ የምሬን እኮ ነው። በኦሬንጅ ጉባኤ ይህንን ያልተቀበለ የተረገመ ይሆን የተባለው ያንን ይዛችሁ እስቲ ለማንኛውም እስቲ ኑ ግቡ። አውሶፍ በእውነቱ በጣም እየጠበቅናችሁ ነው። ካላችሁ ግቡ። ቃልዬ ግን እስከዛ ድረስ ልትነግረን ትችላለህ። እኔ የሚገርመኝ እኮ አሁን ላይ ያለውን ትምህርት ልክ በ16ኛው ክፍለ ዘመን ላይ ያመጡት ያስመስሉታል። ግን ቃል ይሄ ራሱ ግን እውነትን ማዋጥ አይደለም እንዴ? ለምሳሌ በእምነት የሚለውን ነገር ነው ይዘን እኛ ይኸው መጀመሪያው ክፍለ ዘመንም ላይ ያለውን እምነት ስለያዘን ከመጀመሪያው ክፍለ ዘመን ያለውን ክርስትና ያንን ክርስቶስ የመሰረታትን ያችን ቤተክርስቲያን ክሌም ማድረግ እንችላለን ብለን ማስቀመጥ እንችላለን። ስለዚህ አሰ ፔንቴኮስታል ሳስብ አሰ ፔንቴኮስታል ምንድነው ካቶሊክ ቸርች ውስጥ የማይከታይ ና እናሳይ። አንተ በፈጠርካት ካቶሊክ ውስጥ እኔ መግባት አልፈልግም። ሲጀመር እኔ ራሴ መግባት መቼ እፈልጋለሁ? አልፈልግም እንዴ አንተ የፈጠርካት ካቶሊክ እኔ ወደ ቅዱሳን ካልጸለይክ እሱን ከተቃወምክ አትቀጥልም ከኔ ጋር የምትለኝ ቤተክርስቲያን እኮ ነች። አይ ኮንቨርሴሽን ብትቃወም ከኔ ጋር አትቀጥልም የምትለኝ እኮ ነች። ይህ መጽሐፍ ቅዱሳዊ ነው ብለህ አይ ኮንቨርሴሽን መስበክ ትችላለህ እንዴ? እንትን ላይ አውደ ምሕረት ላይ ተው ይሄን ነገር አቁሙ ማለት ትችላለህ እንዴ? አትችልም። ስለዚህ አንተ ካቶሊክ ቸርች ውስጥ እኔ ራሴ መግባት አልፈልግም። አታስበው። እሱ ፖይንት አይደለም ሲጀመር። አንተ የፈጠርካት የአንተ አይምሮ ውስጥ ያለችው ካቶሊክ ውስጥ መግባት አልፈልግም። ከዛ ባለፈ ግን ወደ ፈርስት ሴንቸሪ ራሴን መምዘዝ እችላለሁ። እንዴት ሲባል መጽሐፌን አንብቤ መጽሐፍ ቅዱስ በሚያዘኝ መሰረት እየኖርኩኝ እንደሆነ ተመልክቼ፣ እንደዚሁም ደግሞ ቤተክርስቲያን ስትታገላቸው የነበሩትን እነዛን ትምህርቶች እንዳያስኩኝ እርግጠኛ ሆኜ ይኸው እኔ መጀመሪያ ክፍለ ዘመን ላይ ያለው ልልህ ይችላል። ከዛ በተረፈ ትራዲሽኖቻችንን ጠቅሰን የኔ ትራዲሽን እኮ ከመጀመሪያ ክፍለ ዘመን ይመዘዛል የሚለው ብዙ ፕላውዚብል አይሆንም። ምክንያቱም እያንዳንዱ ትራዲሽን ከ5ኛ ክፍለ ዘመን በኋላ እንግዲህ እኔ ነኝ እያለ የመጣ ነው። ከሆነ ጊዜ በኋላም እንደዛው ማለት ነው። ኦኬ። ስለዚህ በዛ አቅጣጫ በዛም በዚህም ያለን ሰዎች ትንሽ እንትን ማድረግ አለብን። ካቶሊክ እኔ ነኝ ብሎ እኔ ነኝ በቃ ዩኒቨርሳሏ እኔ ነኝ አንደኛዋ ምናምን አንዲቷ ምናምን ብሎ የሚመጣ ሰው በተለይ በዚህ ዘመን ጀስት አሁን ትናንት እንደሰማነው አይነቱን ንግግር የሚናገርን ሰው እኔ ከትዕቢት ንግግር ኦልሬዲ ለይቼ አልመለከተው አልፈልግም። ራሱ እዛኛው ካቶሊክ ውስጥ መግባት አልፈልግም። የሰው ካቶሊክ ነው እንጂ የእግዚአብሔር አይደለም። ስለዚህ እዛ ውስጥ መግባት አልፈልግም። ከዛ በተረፈ አትናቴዎስ የኛ ነው በመቀባበል ምናምን የሚለው እኔ ሐዋርያዊ ቅብብሎሽን እንትን አላደርግም፣ ዲና አላደርግም፣ ወይም ደግሞ ሐዋርያዊ ቅብብሎሽን አልቃወምም። ሐዋርያዊ ቅብብሎሽ አለ የሚሉ ቤተክርስቲያኖች ጥሩ ነው። ሐዋርያዊ ቅብብሎሹ ከምን አዳናቸው ነው? የመጽሐፍ ቅዱሳዊ ከሆኑ ልምምዶችና ትምህርቶች አድኗቸዋል? አላዳናቸውም፣ ምንም አላዳናቸውም። ዛትስ ዋይ ፕሮቴስታንት ሆኜ መኖርን የምመርጥበት ምክንያት ስላላዳናቸው። አት ዘ ሴም ታይም መኖሩ ግን ጥሩ መኖሩ አለን ያሉ ሰዎች ግን ስላላቸው ጥሩ ነው፣ አሪፍ። ግን ደግሞ ከምንም ካላዳናቸው ምን ይሰራልኛል? የኔ ፖይንት ደግሞ የሚሆነው እሱ። ከዛ ባለፈ ግን አትናቴዎስን ይዞ አትናቴዎስ የኛ ምናምን ይሄ የኬኛ መንፈስ ወቅተናል። አትናቴዎስ ከ450 በፊት የነበረ አባት እንደመሆኑ ካሴዶኒያንም ነው የምትለው አባት እንዳለመሆኑ ሁሉም ሊጠቅሱት ይችላሉ። አትናቴዎስን ፊሎኬ የሚያምነውም ይጠቅሰዋል፣ ለፊሎኬ ይጠቅሰዋል።
ፊሎኬ የማያምነውም ፊሎኬን ለመቃወም ይጠቅሰዋል። ዋን ኔቸር የሚሉትም ቱ ኔቸርስን ካልሴዶኒያኑን ለመቃወም ይጠቅሱታል። ካልሴዶኒያኑም ደግሞ እነዚህኞቹን ለመቃወም ይጠቅሱታል። ሶ በተለያየ አቅጣጫ የሚጠቀስ ሰው ነው አትናቴዎስ። በጣም ድንቅ ሰው ነው። ምንም የሚያከራክር ነገር አይደለም። የአትናቴዎስን ስራዎች አንብባችሁ በቃ ክርስቲያኒቲን አለማድነቅ አትችሉም። አደሴም ታይም ደግሞ አትናቴዎስ የኔ ምናምን ለማለት መብቱም የለውም። ማንም ሰው መብት የለውም። ምንድን ነው መብት ራሱ? ከሱ በተዋረደ ስልጣን ምናምን ብትል እሱ ማን ይሰማል? ማን ይሰማል? ከሐዋርያት በወረደ ስልጣን የሰዎችን የካቶሊኮችን እና የኢስተርኖችን ሐዋርያዊ ቅብብሎሽ ተቀብለ ካስችዬ ሐዋርያዊ ትምህርቱን ግን አትቀበለው። ሐዋርያዊ ትምህርት ግን አላቸው አትልም። በሙላት ትምህርቱ ያለው እኔ ጋር ነው ይላሉ ኦሪየንታሎች። ለምን ሲባል አይ ቅብብሎሹ አላቸው፣ ትምህርቱ እኛ ጋር ነው ያለው የሚል አይነት ነገር ይሰጣሉ። ስለዚህ ከሐዋርያት የመጣ ቅብብሎሽ አላቸው፣ ነገር ግን እነሱን እንደ ሐዋርያዊ ትምህርት እንደሚያስተምሩ አንቀበላቸውም ብለህ ካስቀመጥክ በኋላ ከዛ በኋላ እንደገና አትናቴዎስ የኔ እና እኔ መጀመሪያ ክፍለ ዘመን ላይ ሄጄ እንትን እገጠማለሁ ምናምን ብትል ማን ይሰማል? ከሐዋርያቱ ስልጣን ተቀብለናል ያሉትን ራሱ አይደላችሁም ብላችሁ የለ። ስለዚህ ሎጂካል አይደለም። እንዲሁ የሆነን ስልጣን የሆነን የስልጣን ተዋረድ አስቀጥሎ የመሄድ ትግል ነው የሚታየኝ፣ ሩጫ ነው የሚታየኝ እንጂ እኔ በዛ ውስጥ ምንም ነጥብ ያለው ነገር ራሱ አይታየኝ። ከዛ ሁሉ እኔ ፕሮቴስታንቱ እንደዚህ ያምናል። መጽሐፍ ቅዱስ የሁሉ ነገር የበላይና ዳኛ ነው፣ የማይሳሳተው ባለስልጣን ነው። ሰው እያንዳንዱን ነገር በቅዱሱ መጽሐፍ እየመዘነ ቢቀበል መጽሐፉን ለድነቱ፣ ለመንፈሳዊ ልምምዱ፣ ለየትኛውም መገለጥ ብሎ ለሚጠራው ለየትኛውም ነገር መዳኛ ካደረገው ሌላ መገለጥ የለም እንጂ በቃ ዋናው መገለጣችን እሱ ስለሆነ ማለት ነው። ኤቭሪ ለእያንዳንዱ ለህይወታችን የሚጠቅመን ነገር እሱ እንደሆነ እያሰብን የመጽሐፍ ቅዱሱ ተገዢ ሆነን መኖር ከቻልን ኦኬ፣ ማንም ሰው መጀመሪያ ኢየሱስ ክርስቶስ ቤተክርስቲያንን ሲመሰርት ኦኬ እንዲኖራት ያሰበውን እምነት ይዞ መሄድ ይችላል። አለቀ። እኔ የማምነው እምነት ከሐዋርያቱ ከራሳቸው የመጣውን እምነት ነው እላለሁ። ለምን ሲባል እጄ ላይ መጽሐፍ ቅዱስ አለ። እንዴ አንተ በሐዋርያዊ ቅብብሎሽ ምናምን ብለህ ራሱ የሐዋርያቱን ትምህርት ራሱ አልፈ ሌላ ትምህርት የራስን ትምህርት ሰርተ ፍትሐት እንትን ያላደረገ አይከን ቬነሬሽን ያላመነ ወይም ደግሞ የመጽሐፍ ቅዱሳዊ ነው ብሎ የሚያስተምር ኢንቮኬሽንን የመጽሐፍ ቅዱሳዊ ነው ብሎ የሚያስተምር መድረክ ላይ አይቆም። ለምን ሲባል ሐዋርያዊ ቅብብሎሹ ከምንም አላዳነም። እኔ ግን መጽሐፍ ቅዱሴ ባዕድ ከሆኑ ልምምዶች በሙሉ ያድነኛል ይዟል። ያ መጽሐፍ ቅዱስ ከማን ነው? ቀጥታ ከሐዋርያት ነው የመጣው። ስለዚህ እጄ ላይ ያለውን ነገር የሚያስንቅ ኃያል ነገር ልትነግረኝ አትችልም። እጄ ላይ ያለውን ነገር የሚያስንቅ ትልቅ ነገር ልትነግረኛል፣ የተዋበ ነገር ልትነግረኝ አትችልም። እጄ ላይ ያለው የራሱ የሐዋርያው ጽሑፍ ነው። እጄ ላይ ያለው የራሱ የጌታ ኢየሱስ ክርስቶስ ንግግር ነው። እጄ ላይ ያለው ኦኬ የትኛውንም ሐሰተኛ ትምህርት መንቅሬ እንዳወጣ የሚያስችለኝ አቅም የሰጠኝ መጽሐፍ ቅዱስ ነው። ከማን እንደተማርከው ታውቃለህ የተባለለት መጽሐፍ ቅዱስ ነው። ክርስቶስ ኢየሱስን በማመን መዳን የሚያስችለውን ጥበብ ይሰጣል የተባለለት መጽሐፍ ነው። ኦኬ ስለዚህ ያንን መጽሐፍ ይዣለሁ። እሺ ክርስቶስን በማመን መዳን የሚቻልበትን ጥበብ ይሰጠኛል እሱ መጽሐፍ። ያቀናኛል፣ ይመክረኛል፣ ይገስጸኛል፣ ለእግዚአብሔር ስራ እንድበቃ ያደርገኛል። ኦኬ ስለዚህ በቃ አለቀ። ምን ይሰራል? አሁን አንተ የምታቀርብልኝ የትኛውም ነገር ምንም አይሰራልኝም። እጄ ላይ ካለው ነገር አንጻር የምታቀርብልኝ የትኛውም ነገር ምንም አይሰራልኝም። ሲግኒፊካንትም ሊሆን አይችልም። ቅብብሎሽ ብትለኝ እንትን ብትለኝ ወደዛ ብትለኝ ምንም የምሰማ ነገር አይኖርም። እሱ መኖሩ ጥሩ ነው። ቅድም እንዳልኳችሁ ሐዋርያዊ ቅብብሎሽ አለ የሚለው ነገር ጥሩ ነው። እሱ አንድ ነገር ነው። አንግሊካኖችም ክሌም ያደርጋሉ፣ አንዳንድ ሉትራኖችም ክሌም እንደሚያደርጉ ሰምቻለሁ። ከዛ በተረፈ ሐዋርያዊ ቅብብሎሽን ክሌም የሚያደርጉ ሰዎች ግን ሐዋርያዊ ቅብብሎሽ የሌላቸውን እንደ ቤተክርስቲያን አንቆጥርም የሚል ነገር ካመጡ መጽሐፍ ውስጥ የሌለ ነገር እያመጡ ስለሆነ እኔ መጀመሪያ ክርስቲያኖች ክርስቲያን የተባሉበትን ቤተክርስቲያንም የተመሰረተችበትን ዋናውን እውነት ይዤ እቆማለሁ። ኦኬ ስለዚህ እናንተ ምንም አይሰራልኝም ለማለት እገደዳለሁ ማለት ነው። በዛ መንገድ እመለከተዋለሁ። ዲኖሚኔሽንን ኦርቶዶክስ ዲኖሚኔሽን አይደለችም፣ ቀልድ ነው። ልቀልደው ትችላለህ ቁጭ ብለህ ምናምን ዝም ብለው የሚሰሙ ሰዎች ጋር። ከዛ በተረፈ ግን የሆነ እንትን የሚያደርግ ነገር አይደለም። ዲኖሚኔሽን የሚለውን ቃል እንቀድማለን ከሆነ እሱ ጥሩ ነው። ዲኖሚኔሽን የሚለውን ቃል ይቀድሙታል። እንግሊዘኛ ስላልነበረ ኦሪየንታል ኦርቶዶክስ በ451 ስትወጣ
ያው እንግሊዘኛ ስላልነበረ ዲኖሚኔሽን የሚለውን ቃል እንቀድመዋለን ማለት መብታቸው። ዲኖሚኔሽን አይደለም ሌላ ጉዳይ። ስለዚህ ያው እሱን የሚሰሟቸው ዝም ብለው የሚያጨበጭቡ ሪከርድ ተደርጎ ሲለቀቅ ሰምቼ አይቼዋለሁ። እና የሚያጨበጭቡ ሰዎች ምናምን ፊት ለፊት መባል ይችል እንደሆነ እንጂ ምንም በቃ አለን እኛ ሐዋርያውያንን ከሚሉ አብያተ ክርስቲያናት መካከል አንዱ ትራዲሽን ነው። በቃ ከዲኖሚኔሽንነት ሊያመልጥ አይችልም ማለት ነው። ስለዚህ ምንም እሱ የሚያስኬድ ነገር አይደለም። ከዛ በተረፈ እኛ እያንዳንዳችን ትራዲሽናችን ቀጥታ ሄዶ በትራዲሽን ደረጃ ትራዲሽናችን ሄዶ ሐዋርያት ጋር ስክት ይላል የሚል አይነት ነገር ኦልሬዲ ለማለት አንደፍም። ነገር ግን የምናምነው እምነት መጽሐፍ ቅዱሱን አንብበን ሪሊ ፈርስት ሴንቸሪ ላይ መኖሩን ሎኬት ማድረግ የምንችለው እምነት ነው። ስለዚህ እኛ ይኸው ፈርስት ሴንቸሪ ላይ ባይ ስፒሪት ፈርስት ሴንቸሪ ላይ በዛ በቤተክርስቲያን ስፒሪት ውስጥ ነበር እንላለን። በዛ መንገድ የሚያስኬድ ይመስለኛል። ትክክል ምን ይመስላል? ኦኬ ቃልዬ ያብ ካላችሁ እስቲ ግቡ። አጋፔ እንዴት ነህ? ይሰማል? አዎ ሰላም ነው። አጋፔን ግን በመንፈሳዊ ዘርፍ ቲክቶክ መሸለም የለበትም ትላላችሁ? እስቲ አጋፔን በሚቀጥለው የቲክቶክ አዋርድማ ኖሚኔት ማድረግ አለብን። ያው እስቲ እንግዲህ ይህንን እኔ ሰጥቻለሁ። እንግዲህ አጋፔ እስቲ ስጡ፣ እስቲ ለአጋፔ ስጡ እስቲ። ለአጋፔ ሁላችሁም እስቲ አበባ፣ ልብ፣ የተለያየ አይነት ነገር ስጡ እስቲ። አጋፔ በጣም ጌታ ይባርክ። በጣም የሚገርም ነገር ነው እያደረግክ ያለ ወይ ነው እንዴ? እሺ አንተን ገስት ይላክ። እሺ አስገባው። አንተ ማስገባት አትችልም እንዴ አንተ? አይ ስም ቀይሮ ካልሆነ በስተቀር አላወቅኩትም። ወይ ስም ቀይሮ ከሆነ በበፊት ስሙ ካወቅኩት ነው። እስቲ ግባና እንትን እናደርገዋለን። ገብቷል። ገበች እንዴት ናችሁ? ሰላም ነው? ሰላም ወንድማችን፣ ሰላም ብለናል። እንዴት ነህ? አሜን። ሰላም ለእናንተ ይሁን። ስላገኘኋችሁ ደስ ብሎኛል። ያው እምነታቸውን በነፃነትና በደንብ በኃይል በእግዚአብሔር ቃል ሊሞግቱ የሚችሉ ሰዎች ናቸው። የሌላን ሰው እምነት በትክክል ካቀረቡ በኋላ ያቀረቡትን እምነት በራሳቸው አስተምህሮት ሞግተው ተቃራኒ ሀሳብ ወይንም እምነቱ ልክ አለመሆኑን መሞገት የሚችሉ አቅም ያላቸው። ስለዚህ ይህንን እንደ አቋም መያዝ አለብን። አንድ ሰው ኦርቶዶክስ ሆኖ የሪፎርምድን የሉትራንን ስነ መለኮት ሲያቀርብ አንስሞ አለልን፣ ግን ሊቅ እንደሆነ አናስብ። በዛ ነገር ላይ ከሪፎርምድ ይልቅ ከሉትራኖች ይልቅ በነገሩ ሀሳብ በሚሰጠው ሀሳብ